ብርሃኔ ብርሃኔ ማሽኖቹ ሲጮሁ ሰው ይሯሯጣል እንደዚህ ይዞኝ ነበር ለቀቀኝ ብቻ እንኳን አለፍኩ ይቅርታ ብሰቃይ ለመጀመሪያ ጊዜ ያላባቴ የነቃሁበት ቀን ከእንቅልፌ የመጀመሪያ ዲግሪን በህግ የሰራው ሲሆን የህክምናም የመጨረሻ ዓመት ተማሪ ነኝ ሞዴሊንግ ላይም ተገኝቻለሁ ህግም ህክምና ሁለቱም ህክምና ናቸው የታመመ ሰው ነው አንተ ጋር የሚመጣው በኦክሲጅን መተንፈስ ጀመርኩኝ አይሲዩ ገባው ጭራሽ ለመጀመሪያ ጊዜ የፍቅር ህይወት ውስጥ የገባሽው መቼ ነው እንዴት ነው ከማን ጋር ገና ልጅ ሆኜ ነው የሚያቀኝ እያሳደገሽ ነበር አሳድጎ በላ የፍሬምን ዘፈን ጋበዛኝ ዝም ያለው ምላሽሽ ኋላ እንዳይቆጭሽ ምናምን የሚለው ለመጀመሪያ ጊዜ ግን እኮ ቆንጆ ነሽ አለኝ የሆነ ቀን በስልክ እያወራን እኔ አልገባኝም ፋራ ነገር ነኝና ስሜትን መደበቅ ልቦና ከበጀው እኔም ድብቅ ልሆን የውስጤን ሆድ ይፍጀው አንቺ ወደድሽው ማለት ነው ስማምቦ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ክረምት ነው እንግዲህ ክረምቱን ጨዋታችንን ሞቅ ደመቅ የምታደርግልን ሙቀቱን ክረምቱን የምታደምቅልን እንግዳችን ተገኝተናል ተገናኝ ማንና ቆየሽ የሁሉ ህንጻንች ነው የሁሉ ህንጻ እያሰብሽ ነው ልጠቀልለው አዎ ልጠቀልለው ነው በጣም አሪፍ ማን ጋር ያለ ነው አስተዋቂና እንገባለን እሺ እኔ ሞዴል ሩት ሸዋታ ተቀባላለሁ በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በህግ የሰራው ሲሆን እንዲሁም ደግሞ የህክምናም የመጨረሻ ዓመት ተማሪ ነኝ ሞዴሊንግ ላይም ተገኝቻለሁ በቅርቡ የሚስ ክላሲ ሞዴል እርዝ 2026 አሸናፊ ነኝ ሶ ኢንተርናሽናል ሞዴል ሜዲካል ዶክተር ኦልሞስት የጨረስነው እና የህግ ባለሙያ አንዱ መስክ ከባድ በሆነበት ጊዜ በሶስት ከባድ መስኮች ተገልጣለች አብረን እንግባ እነዚህ እስከዛሬ ድረስ ያሸነፍኳቸው ትሮፊዎች ናቸው ኦኬ ሚስ ክላሲ ሞዴል እርዝ ነው እሺ ይሄ ሎ ስኩል የነበረው የግራጁዌሽን እንትን ነው ይሄ ደግሞ ሚስ ኢንተርናሽናል ኢትዮጵያ ነበር መጀመሪያ ኢትዮጵያን ወክዬ ከመሄዴ በፊት ያሸነፍኩት ሚስ ኢንተርናሽናል ኢትዮጵያ ነበር እና የፒፕልስ ቾይስ አዋርድም አሸናፊ ነበርኩ ከዛ በፊት ደግሞ ሚስ ውቢት ኢትዮጵያ የሚባል ውድድር ላይ እንደዚሁ ሰከንድ ራነር አፕ አሸናፊ ነበርኩ ይህም የኮንቴስታንት አይዲ ባች ነው እነዚህ ነው የማውቃቸው እኔ አዎ ያ እንደዚህ እና የቅርቡ ደግሞ አሁን ታይላንድ ላይ ያሸነፍኩት ነው ይሄ ኦኬ ዋው ዳይመንድ ምናምን አይደለም ሊሆን ይችላል ቼክ አልተደረገ ፈገግታው ፊቶ ላይ ምን ያለው ጥላ ያመጣ እንደሚችል አስበው ያውቃሉ? ጥርስን አስተካክሎ ተፈጥሯዊና ማራኪ ፈገግታን መመለስ ሙሉ በሙሉ ይቻላል። የጥርስ ህክምናን በሀገራችን የቀየረው ናታኖል ስፔሻሊቲ ዴንታል ክሊኒክ ስትመጡ ምቾትና እንክብካቤ በተሞላበት የህክምና ተቋማችን ለዘመናዊ የቪነር ህክምና የጥርስ ቅርጽና ቀለም በሚፈልጉት መልኩ በቀላሉ መቀየር ይችላሉ። ሽቦ ሳይታይቦት በአጭር ጊዜ ጥርስዎን የሚያስተካክለው አስደናቂው ኢንቪዝላይን ህክምና እዚህ ይገኛል። ለፈገግታው ማን እንደ ናታኖል? ቴንክ ሶ ማች ሩት በድጋሚ እናመሰግናለን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በጣም አሪፍ። በየትኛው ነው የምንቀጥለው? ዶክተር ሞዴል or የህግ ባለሙያ እንግዲህ ሶስቱም ከባድ የሥራ ዘርፎች ናቸው። አዎ so
ሶስቱም በአንድ ደግሞ አንቺ ጋር አመጣሽው ገና በ23 ዓመትሽ እና በየትኛው እንግባባ ኦር ደስ ባለ ልጥራር? እሺ እኔ ከሁሉም በላይ ያው ዶክተር ነው መመርጠው፣ ግን ያው ትንሽ ጊዜ ስለሚቀረኝ 1 ዓመት ነው የሚቀርሽ። ትንሽ ከ1 ዓመት ሊበልጥም ይችላል። ኦኬ ኦኬ እሱ ሞር እንትን ይሻል። ከሶስቱም ሞር የትኛው ነው እንትን ብትይው አንቺ? ዶክተርነቱን በጣም እወደዋለሁ። ሁሉንም በወዳቸውም ሞር ደግሞ ዶክተር መሆን ትልቁ ከሁሉም በላይ ትልቁ ህልሜ የነበረው እሱ ነው። ለሱን ከሁሉም በላይ ቫልዩ አደርገዋለሁ። ሩትን ከልጅነት ጀምሮ ነው በደንብ የምንተዋወቃትና ሩት ማነች? ስለ ልጅነት ትዝታዎችሽ፣ ስለ ሜሞሪዎች፣ ስለ ፋሚሊዎችሽ ንገሪ በደንብ። ሩት ማለት ልጅ እያለሁ በጣም አስቸጋሪ የነበርኩ፣ በጣም ማያዝ ለመያዝ በጣም የሚከብድ አንዳንዴ እንጃ እኔ ሳስታውሰው አመሰግናቸዋለሁ ቤተሰቦቼንና እንደው ለወደፊት ሁላ እንደኔ አይነት ልጅ ቢኖረኝ ምንድነው የምሆነው ሁሉ ብዬ እስከማስብ ድረስ በጣም አስቸጋሪ ነበርኩኝ። በቃ ማልያዝ፣ በጣም መጫወትም ወድ ሰውም ወድ እንደዛ አይነት ልጅ ነበርኩ። እንደዛ ህፃን ሆኜ። እሺ ስለ ፋሚሊዎችሽ ትነግሪኛለሽ? እሺ ያው ተወልጄ ያደግኩት እዚሁ አዲስ አበባ ነው። እናቴ ዶክተር ሰዋለም ጸጋ ትባላለች። አባቴ ደግሞ ዶክተር ሸዋ ተጠቆግደረስ ይባላል። እናትሽም አባትሽም ዶክተር ናቸው? አዎ። አንድ ታናሽ ወንድም አለኝ። ስፔሲፊካሊ የምትነግሪው ነገር አለ? ለምሳሌ አባቴ እንዲህ አይነት ሰው ነው፣ እናቴ እንዲህ ናት የምትይኝ ነገር አለ? አለው። እናትና አባቴ በጣም ይሄ የሚያመሳስላቸው ኮመን ነገር አለ። ከዛ ውጪ ግን ተቃራኒ ሰዎች ናቸው። ኮመን ነገሩ ምንድነው? ሁለቱም ጎበዝ ናቸው። ጭንቅላታቸው they're smart በቃ ያው እኔ በአባቴ ነው የወጣሁት። እናቴ ምን አይነት እንደሆነች መገመት ይቻላል። እናቴ በጣም የተረጋጋች ነች፣ ካልም ነች፣ ዋይዝ ነች፣ አስተዋይ ነች፣ ነገሮች ላይ የተረጋጋች ሴት ነች። ትምህርት ላይ እንዴት ነበርሽ በልጅነት? ከልጅነቴ ጀምሮ በቃ ትምህርት ላይ ጎበዝ ተማሪ ነበርኩ እና ገና ልጅ ሆኜ ከኬጂ ጀምሮ እስከ 12 እንግዲህ ናዝሬት ስኩል ነው ተምሬ ጨረስኩት። ቀጣይ የአውሮፓ መዳረሻችን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ፓሪስ፣ ዙሪክ እና ሚላን ሆኗል። እርስዎም በግል አሊያም ከቤተሰቦ ጋር በአውሮፓ የማይረሳና ድንቅ ጊዜ ለማሳለፍ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ምርጫው ያድርጉና አሁኑኑ በዚህ ቁጥር ደውለው ቀጣይ ጉዞን ቡክ ያድርጉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኝ። እስከ 12 ያፍል እንትን ላይፍ ምናምን እንደ ነበር ምናምን ፈረዳችሁ ነው? ፍንዳታ እኔ ልክ 7ኛ ክፍል ስንገባ ዩኒፎርም ተቀየረ። ድሮ ሙሉ ቀሚስ የምንለብሰው ሰዎች አሁን ሰደርያ ያለው ሸሚዝ ያለው ከጉርድ ቀሚስ መልበስ ጀመርን። ያኔ ተፈነዳ። ልብሱ ሲቀየር አብሮ ባህሪያችሁ ተቀየረ እንዴ? በሚገባ። ከዛ እንደውም ፌስቡክ መጣ፣ ዘመነ ፌስቡክ። ፌስቡክ ዘመን ሰው ነኝ እና እንደውም ስልክ የሚባል ነገር እኔ ዩኒቨርሲቲ ስገባ ነው ስልክ ለመጀመሪያ ጊዜ። ቤተሰቦቼ ስትሪክት ናቸው። አዎ። ከዛ እንደውም ፕሮፋይል ፒክቸሬ መጀመሪያ የፌስቡክ እዛው ኢንተርኔት ቤት ውስጥ ነው ብዬ ተነስቼ አለሱ ፎቶ ወይኔ ይኖራል። ጌታ ሆይ ጠብቅልኝ። ተፈነዳ። በቃ እኔ ደግሞ የሴቶች ትምህርት ቤትም ቢሆን የምማረው ወንድ ባህሪ ነበረኝ። በቃ ሞሮፍ ብዙ ወንዶች ጓደኞች ምናምን ነበሩኝ። ከነሱ ጋር እየሄድኩ ፎቶ እነሳለሁ። በቃ የተለያዩ ስታይሎች ምናምን በቃ ምናምን ሩት ዊዚ ስዋሆሊክ ምናምን ቢብሉ የፌስቡክ ስሞች ነበሩ። ዶፒ ሩት ምናምን ነበር ስም ይውላ። ከዛ እንደውም ትምህርት ቤት ወቀሳ ደረሰብኝ ከናዝሬት ስኩሎች። ምን አሉኝ? መነደርሽ ምናምን አሉኝ። መነደርሽ ምንድነው? መነደርሽ እኔ ይሄ ዶፒ ዊዚ ምናምን አታርጊሩት አንቺ ክላስሽን ጠብቂ ምናምን አሉኝ። እኔ ደግሞ
አይገባኝም እንደዚህ አይነት ነገር ማለት ይሄ ዝም ብዬ የምኖር ሰው ነኝ እንደዚህ በቃ ከሁሉም ሰው ጋር ነው የምሆነው ከማን ጋር ነው የምትዩ ከማን ጋር ነው ፎቶ የምትነሽ የሚያስፈሩ ሰዎች ጋር እየልሽ ምናምን ይሉኛል ቡኒ ፀጉር ያላቸው ወንዶች ጋር ተደርድረሽ ምናምን አሉኝ እና እኔ ዝም ብዬ መነሳቴን ፎቶ ቀጠልኩ ምናምን ይሄ በቃ ከሁሉም ሰው ጋር ፍሬንድ መሆን የምችል ሰው ነኝ ከማንኛውም አይነት ግሩፕ ጋር ከብዙ ሰው ጋር ከዛ አንዴ ምን ተፈጠረ ተሳስቼ ለእናቴ ፍሬንድ ሪኩዌስት ላኩ ዶፕ እና እናቴ አየችው አለች ብዙ ጊዜ እዚህ እናቴ ውጪ ስለምትኖር ብዙ ጊዜ ነፃነት ነበረኝ እንዳለመታደል ሆኖ ያን ሰሞን ደግሞ እዚሁ ስለነበረ ተገናኘን እና ያው ደንግጣ ነበር ኤአይ ነው ኤአይ የለም እንጂ በዛ ጊዜ ኤአይ ነው ብለሽ ሾውሽ ነበር ባይሰበር እና ፌስቡክ በጣም ወድ ነበረ በጣም ነበር ፌስቡክ ተጀናጀንሽበት የት ይቀራል ግን በቃ የድሮ የፌስቡክ ትንጀራለ ፒስካ ማማዬ ፍቅል ግን ይሄ እስከ 12 ያልሽ ፍቅር ህይወት ውስጥ ገብተሽ ነበር እስከ 12 ድረስ ምን አይነት ሰው ነበርኩ መሰለ ይሄ በቃ ቁም ነገር ይሄ እንደዚህ አይነት ሲሪየስ ላይፍ ምናምን የለውበትም ሁሉም ነገር ቀልድ በቃ እብደት በቃ ክሬዚ አሁን የሆነ ወንድ አለ ለምሳሌ ከሱ ጋር ይሄ ተዋውቄ እንደነ ምናምን ተባብዬ ላይብራሪ አብሬ ሄጄ ብዙ ተቀራርበን ኢቭን አንድ ወንድ መቼም ማረሳው እናቱን ሁሉ አስተዋውቆኝ ምናምን አልገባኝም ማን ብሎ ነው ያስተዋወቀሽ እኔ ሩት ብሎ ነው ያስተዋወቀኝ ምንድናት ብሎ ያስተዋወቀሽ ትስለኝም ሲተቃቀሱ ትዝ ይለኛል ግን ከእናቱ ጋር እኔ አልገባኝም በጣም ቃፋራ ነገር ነኝና ከዛ እኔ እዛ ቤት የምሄደው ከላይብራሪ ስንመለስ ይርበን ነበር ምግባቸው በጣም ይጣፍጥ ነበር እኔ ለዛ ነበር የምሄደው እዛ ከዛ በኋላ ሲነግረኝ የፍቅር ምን ኢንትረስት እንዳለው እንዴ አንተ እኮ ወንድሜ ማለት ነው አልኩት እኔ እንደ ይሄ ገባህ ቀልድ ነው ሁሉም ነገር ለኔ ይሄ ፍቅር የሚባል ነገር አይገባኝም ወንድሜ እንደውም የሆነ ወንድምሽ አብርሃም ብቻ ነው አለችኝ የሆነ ቀን እናቴ ሌላ ወንድም የለሽ እነሱም ሲሪየስ ነበሩ የፍቅር ህይወት ለመመስረት ሁለት ቁልፍ ምክንያቶች ነበሩ ያልነበረኝ የፍቅር ህይወት እሺ መንገር እንዴ በሚገባ እሺ አንደኛ ስልክ አልነበረኝም ያለ ስልክ ደግሞ እንደዚህ አይነት ላይፍም ዛሬ በአብዱ ሱቅ ዛሬ ነገ በጀማል ነገ ወዲያ በሸምሱ እየደወልሽ ብቻሽ እና በቃ ይሄ ስልክ የሚባል ነገር የለኝም ወይ በቤት አጋዥ ስልክ ወይ በአያቴ ስልክ በአያቴ ስልክ ነው እንደውም ሞሮፍ ሰዎች ምናምንም የሚደውሉልኝ አንዳንዴ ሲደውሉ አያቴ አንስታ ታስደነግጣቸዋለች ስልክ አለመኖሩም አንዱ ፋክተር ነው ብዬ አስባለሁ እና እናትና አባቴ ጥሩ ሚና ተጫውተዋል ሁለተኛው ኃይለኛ ነበሩ እናትና አባቴ ያው እንደዚህ አይነት ላይፍ አይፈቅዱም ቦይፍሬንድሽ ትምህርትሽ ነው እና ፎከስ ማድረግ ያለብሽ ትምህርት ላይ ነው ትምህርትሽን ስትጨርሺ ሁሉም ይደርሳል ከዛ ውጪ ግን አይፈቀድም አንድ ቀን እንደውም ነገር የሚያስቅ ነገር የሆነ ልጅ እንዲህ ሰላም ስባባል አዩ እኔ በጣም ሁሉም ሰላምተኛ ነኝ ሁሉም ሰው እንደኛ ብዬ ነው የማቅፈው ሰላም ስለው እንደዚህ ቀና ስል አባቴ ያየኝ ነው እንደዚህ አለኝ አልገባኝም ስማን ቦላልኩና አቢ ምንድነው አልኩት ከማን ጋር ነው ያየውሽ አለኝ ዛሬ እግዚአብሔር ሰላምታ ነው እኔ ምናምን አልኩት ከዛ ቀጣይ ቀን ለካ እናትና አባቴ ተያይዘው የልጁ ቤት ሄደዋል እንዴ this much ኮንዶሚኒየም ነበር የምንኖረው ቀጥ ብለው ቤቱ ሄደውልሃል
እንዳለመታደል ሆኖ ልጁ በእሑድ ቀን ነው ቤቱ የሄዱት ዘመድ አዝማድ በተሰበሰበበት እሺ እንደምን ዋላችሁ ዶክተር ሸዋታ ተቀባላለሁ ብሎ አባቴ ጀመረልህ እሺ ልጃችን ሲነተር ካይተናል ሰላም እኮ ነው የተባባለው የምን መነትረክን ቃሉ ራሱ ነው ያኔ ነው እና ምን አለ እኔ ሆስፒታል ነው የምሰራው የተፈል እርግዝና HIV AIDS አባላዘር በሽታ በስማምቦት ከዛ እኔ እኮ ካለፈ በኋላ ነው የሰማሁት ለካ እነሱ እሑድ ቀን ሄደዋል እኔ ከሰዓት ልጁን ሰላም ልለው ስል አስፋልት እየሮጠ ተሻገረ አላወቅሽም ምን ሆኖ ነው እንዴ ብዬ ሰው ስጠይቅ አንቺ ግን ሼም ነው ቤተሰቦችሽን ሄደው ልጁን ላይፍ ናበላሽ አክስት አጎቱ በተሰበሰበበት ምናምን አሉኝ ያኔ ነው ምን ያህል እንደማይፈልጉ እንደዚህ አይነት ነገር አዲስ ማስከሄዱ በቃ አይፈልጉ ጭራሽ አይፈልጉ እሱ ነው ሜን ፋክተሩ በጣም አሪፍ ሁሌም ቪዲዮን ታያለሽ ትስቂያለሽ ታዲያ ህጋዊ ቤተሰብ ለመሆን ለምን ፈራሽ አሁኑኑ ሰብስክራይብ የሚለውን በተን ተጫኝና ህጋዊ ቤተሰብ ሁኑ የሰው ወሬ የሚጥፋ ሰብስክራይብ 12 ጨረስኩኝ ወደ የት ነው ሙቭ ያደረግሽው ከዛ በኋላ 12 ክፍል እንደጨረስኩኝ አዲስ አበባ ዩኒቨርሲቲ ገባው ኦኬ በዚሁ በህክምናው ነው መጀመሪያ ፍሬሽማን ነው እሺ ፍሬሽማን ተብሎ ፍሬሽማን የገባ ነው ፍሬሽማን ገባው ልክ ልገባ ስል አያቴ ያረፈች ፍሬሽማን ከገባው በኋላ ደግሞ አባቴ ደግሞ አረፈ ሳድ ነበር አባትሽ የት ነበር የሚሰሩት አባቴ የካቲት 12 ሆስፒታል ነበር የሚሰራው ኦኬ እዛ ዶክተር ናቸው እዛ ሰርጅን ነው በጣም ጎበዝ ሐኪም ነበረ እንደውም ቃጠሎ ክፍል ነበረ የሚሰራው በጣም ጎበዝ ሰው ነበረ እና እንደውም አንዱ ኢንስፓይሬሽን እሱ ነበረ ህክምናም እንድማር አንፎርቹኔትሊ አልሆነም እኔ ብዙ ነገር አስብ ነበር ይሄ አብረን ሆስፒታል ከፍተን እንደውም አንድ ትልቅ እቅድ ነበር በጣም አባቴ ድሃ የሚወድ ሰው ነውና እኛ ራሱ ድሃ ነን በቃ ለድሃ ማሰብ አለበትና አንቺ መቼም ቢሆን ድሃ መሆንሽን እንዳትረሹ ድሃ ማገልገል እንዳትረሺ ነው የሚለኝና ለድሆች መታከሚያ የሚሆን ሆስፒታል እንገነባለን እውቀታችንን እንጠቀማለን አንቺም ጂኒየስ ነሽ ጭንቅላቴን ተጠቅመን ብዙ እንደኛ አይነት ልብ ያላቸውን ሰዎች ሰብስበን ይለኝ ነበረ አንቺ ወደ ህክምና እንድትገቢ ያደረገሽ አንድም ከዛ በኋላ ከባድ ነበረ ጆርኒው አቁሚ የሚለኝ ብዙ ስሜቶች ነበሩ በቃ አንዳንዴ ማለት ነው የህይወትን ሴንተር እግዚአብሔርን ነው ማድረግ ያለብህ እናትና አባት እንወዳቸዋለን እርግጥ ነው ግን ሰውን መደገፍ መጨረሻው የሰው ልጅ ሲወድቅ አንተም ትወድቃለህ እግዚአብሔርን ከተደገፍክ ግን ምንም አትሆንም የህይወትን ሴንተር እግዚአብሔርን ነው ማድረግ ያለብህ እኔ የህይወቴ ሴንተር አይ ቲንክ ያኔ አባቴ ነበር ያው ልጅም ስለነበርኩ አታችመንቱ በጣም እንዴ እኔ አባቴ በቃ ቤስት ፍሬንዴ ነው ኢቭን ወላጅ አምጪ ሲባል ሁሉ በቃ አባቴ ነው ይዤ የሚሄደው ሁሉን ሲክሬት የምናወራው የምንጫወተው ወክ የምናረገው የሚያስጠናኝ ሁሉ አባቴ ነው አስበው እንግዲህ ማጥኛ አምፖል አለች እሷን ሰክቶ በቃ ባዮሎጂ ኬሚስትሪ የሚያስጠናኝ እሱ ነው ኢቨን ማትስ ሁሉ ቋንቋ ሁሉ የሚያስጠናኝ በጣም ጎበዝ ነው አባቴ ወረቀት ነጭ ወረቀት ላይ ራሱ question እያወጣ በቃሉ ምናምን ነው የሚያስጠናኝ ራሱ ድራይቭ እያደረገ ምናምን ነው የሚያስጠናኝና ጎበዝ ነበር እሱ ላይ በጣም ተደግፌ ነበር መሰለኝም አይደለም ተደግፌ ነበር ድንገት ነው ያረፉት አሞት ነበረ ግን ደና ነበረ ለካ እኔ ኤግዛም ላይ ስለነበርኩ እንዳልደነግጥ ብለው አልነገሩኝም እኔ ታውቆኝ ነበር የሆነ ውስጥ ይታወቃል አይደለ እና እንደውም እኔ በጣም አላማዬ ላይ ፎከስ ማድረግ ፈልጌ ነበር በቃ ይሄ ልክ ዩኒቨርሲቲ ስገባ ራዲካሊ ነው ሺፍት ያደረኩት ይሄ በፊት በጣም ረብሻለሁ ምናምን አላልኩ በቃ አሁን ላይ በጣም ፎከስ ማድረግ አለብኝ ለመረጋጋት ወስኜ ምናምን በቃ ይሄ ኢቨን ቤቴ የ5 ብር የ10 ብር መንገድ ነበር ከዩኒቨርሲቲ ግን
አንድ ቀን ቤቴ ሄጄ አላቅም። አንድ ቀን እግዚአብሔርን ምክንያቱም ቤት ከሄድኩ ዲስትራክትድ ሆናለሁ፣ ሌላ ነገር ያለው ዲስትራክትድ ሆናለሁ፣ ተኛለሁ። ዩኒቨርሲቲ ከሆንኩ ግን ይሄ በዙሪያ የማያቸው ሰዎች ሲያጠኑ ሲሯሯጡ ምናምን ስለሆነ ብዬ ኢቨን ዩኒቨርሲቲ እንደገባሁ የተዋወቅኳቸው ጎበዝ ተማሪዎች ነበሩ። ከአማራ ክልል ከተለያዩ ክልሎች ምናምን የመጡ ጎበዝ ተማሪዎች ተዋውቄ ነበረ። ከነሱ ጋር ነበር ማጠናው እና ወደ ቤት ያልሄድም ብዬ መቼም እንደውም አንድ የሚቆጨኝ ነገር እንደውም የአዲስ ዓመት ጊዜ አልሄድም አልኩ ወደ ቤት እና አባቴ በጣም አዝኖ ነበር። እንዴት አትመጪም ምናምን ብሎ አልሄድም። እኔ እኮ እፈልጋለሁ ግን ወደ ዓላማዬ ፎከስ ማድረግ አንድ ቀን በሄድ እኮ ምንም አያደርግም፣ ችግር የለም። ግን ይሄ አንድ ቀን ነው ተደምሮ ደግሞ በቃ ሙሉ በሙሉ እንደዚህ በቃ ራሴን እንደዚህ ጋሪ ላይ ፈረሱን እንደዚህ አይደለ አይኑን የሚያደርገው እንደዛ ማድረግ አለብኝ ብዬ በእልህ ቆርጬ ነበረ። በቃ ሙሉ በሙሉ ከዚህ በኋላ ሐኪም መሆን ነው የምፈልገው። ሌላ የምፈልጋቸው ነገሮች አሉ፣ እነሱን ለማሳካት ወለም ዘለም አልልም ብዬ ወደ ቤት አልሄድም። ከኮንፈርት ዞኔ መውጣት አለብኝ አልሄድም ብዬ ነበር። ያን ቀን በጣም አዘና። አትመጣም ሲሉት ሊመጣ ነበር። የሚገርምህ ሊመጣ መንገድ ጀምሮ እኔ ስደርስ ኮንዶሚኒየም ነበር ቤታችን። እኔ ስደርስ እሱ ወደ እኔ ሲመጣ ተገናኘን። ያ ሞመንት በቃ ቀድሜ ብሄድ ኖሮ ከሱ ጋር ባሳልፍ ብዬ ይቆጨኛል። ከዛ ከትንሽ ጊዜ በኋላ ነው ድጋሚ ሆስፒታል የገባው። እኔ ደግሞ ለመግቢያ ፈተና እያጠናው ነበረ። እሱን እግሩ ስር ሆኜ ነበር ማጠናው። ጠዋት ደህና ነበር፣ ሁሉም ነገር ሰላም ነበር። ማታ ሁሉም ነገር ተቀየረ። አንኮንሽስ ሆነ። በቃ በድንገት እንደውም ምን አለኝ ልክ ይሄ ሁሉ ነገር ከመሆኑ በፊት አየሁት። እኔ አርብ ይወጣል ዲስቻርጅ ይደረጋል ተብሎ ጓጉቼ ነበረ። ኢቨን መጽሐፎቹን ነው አንደኛ የሚወደው እሱና መጽሐፎቹን አስተካክዬለት ልብሱን ጫማውን ጠርጌ አስተካክዬ አርብ ይወጣል ተብሏላ። እንጦጦ ተሰርቶ ነበር ያኔ። እንጦጦ ወስደሃለሁ ብዬው አርብ ይወጣል ተብሎ በጣም ጓጉቼ ለሰፈር ሰው ሁሉ አርብ አባቴ ይወጣል ብዬ ተናግሬ ማክሰኞ ቀን ላይ እንደዚህ ነይ ያለኝና አንቺ መረጋጋት ብቻ ነው የሚጎልሽ እንጂ ዓለምን መምራት የምትቺ በጣም ጭንቅላት ያለሽ ልጅ ነሽና ሁሌ ሰው ስለምታምኚ የዋህ ስለሆንሽ ሰዎች ይጎዱሻል ብዬ እፈራ ነበረ። ግን አንድም ቀን እምነቴን ሳታጎዲ ሁሌም እንዳስደሰትሽኝ በውጤትሽ እግዚአብሔር ይባርክሽ አለኝና እኔ የሆነ እንደዚህ አይነት ነገር ሲያወራ ደስ አላለኝም። ይሄ ጉድባይ አይነት ለምንድነው እንደዚህ የምትለው? ለምንድነው እንደዚህ የምታወራው? አግሬሲቭ ሆንኩ። የሚያወራውም ነገር ላይ ፎከስ አላረኩም እና ለእናትሽና ለወንድምሽ አንቺ ለነሱ ይቅርና ለዓለም ለሀገር በቃ ለሙሉ ዓለም የምትሆኚ እኔ ለዓለም ሕዝብ ሁላ አልሰጋም ያንቺ ልብሽ አለኝ። እንደዚህ ይዞኝ ነበር። ያና ሞመንት ላይ ለቀቀኝ። ሲለቀኝ ነው እኔም የሆነ ነገር በዛው ስቲል ነው የሆነ ነገር ያን ቀን ዴድ ሆኗል። ከዛ ታመመ በጣም ወደ ሃሌሉያ የሚባል ሆስፒታል ወሰድ ነው። ኤምአርአይ ተነሳ። አንኮንሽስ ነበር። መልሰን በአምቡላንስ ይዘነው የካቲት መጣን። ከዛ እኛን አስወጡን። ሲፒአር ምናምን ሰሩበት ህይወቱን ለማዳን ማለት ነው። ማሽኖቹ ሲጮሁ ምናምን ሰው ይሯሯጣል። አንድ ክፍል ውስጥ የሱ የተኛበት ክፍል ውስጥ ከ10 በላይ ሐኪሞች ገቡ። ምክንያቱም የሰራበት ቦታ ነው፣ እድሜ ልኩ የሰራበት ቦታ ነው። በቃ ምን ያህል የሰው ፍቅር እንዳለው ያወቅኩት ፔሸንቶቹ ላይቪያቸውን እየነቀሉ ወጡ። ተጫጩኸት ነበረ ሙሉ ቦታው። ሰው የሆነ ሞመንት ላይ አስገባንና እንደዛ ሲለኝ ላይክ አዝናለሁ ሲለኝ ዶክተሩ አዎ ይቅርታ
አሁን እኮ በጣም ሂል አድርጌያለሁና በዛ ሞመንት ላይ በዛች ቅጽበት ልክ እንደዛ ተባለ። በጣም ነበረ እንትን ያልኩት የደነገጥኩት ክው ነበር ያልኩት። ልክ እንደዛ ሲለኝ በቃ ይሄ ራሴን እንደመሳት አይነት ነገር ስሜት ተሰማኝ። ጩኸት ነው በቃ ሙሉ አላመንኩም። ላይክ እነሱ ሲፒአር ሲሰሩ እኔ ድሮ አሳይቶኝ ነበረ የሰው ልጅ ድንገት እንደዚህ ከወደቀ የምታረጊውን ነገር ብሎ ይሄ እንደዚህ ትደበድቢያለሽ ብላ ሲፒአር ትጫኛለሽ ብሎ ያሳየኝን ነገር ልጆኜ እኔም ከሐኪሞቹ ጋር አብሬ እየሞከርኩ ነበረ። ከዛ በቃ መጨረሻ ላይ ነው ያመንኩት እንደዛ እንደሆነ እና ያ ቀን በህይወቴ ላይ ከባዱ ቀን ነው ብዬ አላስብም። ያ ቀን በህይወቴ ላይ በጣም ትልቁ ከባዱ ቀን ነው ብዬ አላስብም። ከባዱ ቀን የነበረው መቼ እንደሆነ ልንገርህ። ቀጣዩ ቀን ሲነጋ ማለት ነው። ለመጀመሪያ ጊዜ ያለ አባቴ የነቃሁበት ቀን ከእንቅልፌ ለካም ማደንዘዣ ምናምን ሰጥተውኝ ላብድ ስለነበረ አስተኝተውኛል ቤት ወስደው። ከእንቅልፌ ስነቃ ጥሩምባ ምናምን ይነፋ የለ ይሄ እኔ አይደለም የራሴ አባት ማላቀው መንገደኛ ምናምን እንትን ሲል ማለቅስ ሰው በጣም ማዝን ሰው ነኝና ቀጣይ ቀን ጥሩምባ ሲነፋ የሰፈር ሰው ጥቁር ለብሶ እኛ ቤት ሲመጣ ለኔ በቃ ከሁሉም በላይ ያሳዘነኝ ምን እንደሆነ ልንገርህ። ትላንት ነጭ ጋዋን ለብሶ ስንት ሰው ሲያተርፍ ስንት ሰው ሲሯሯጥ የነበረው ጠንካራው አባቴ እንደዛ ሆኖ በዛ ሳጥን ውስጥ ሳየው በቃ ሰው ልጅ ምን ያህል ደካማ እንደሆነ ገባኝ። እኛ ከዴማ ሆፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል። ለእርስዎ ደግሞ ድንቅ ሱቆችን አዘጋጅተውለታል፣ ያውም በ30% ቅናሽ። ይሄ ብቻ አይደለም፣ በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለእርስዎ አቅርበናል። ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል። በዚህ ቁጥር አሁኑ ይደውሉ። ዴማ ሆፕ ቅንጦት ይገባውታል። ሁለት ምርጫ ነው ያለኝ። አንደኛው በዚህ ሀዘን ውስጥ መስመጥ በቃ መጎዳት፣ ሁለተኛው ግን ይሄን ሀዘን መቀየር እችላለሁ፣ ወደ እልህ ቀይሬ አላማዬ ላይ ማተኮር እችላለሁ። እና እንደውም ሚካኤል ቤተክርስቲያን በጣም እየጮኩ እያለቀስኩኝ እዛ ነው የተቀበረውና አንዲት ሴትዮ አታውቀኝም አሳዝኛት እግዚአብሔር ወይ የጭካኔን ድንጋይ አሸክመኝ በይና ጸልይ ካልሆነ አንቺ ራሱ መሞትሽ ነው አለችኝና እንደዛ ነግ ብዬ ጸለይኩ። እግዚአብሔር ወይ የጭካኔን ድንጋይ አሸክመኝ ያን ቅዱስ ሚካኤል ባክን ብዬ ጸለይኩ። ያን ቀን ቤት ገባው። ለመጀመሪያ ጊዜ ሳላለቅስ አደርኩ፣ ለመጀመሪያ ጊዜ። ከዛ በኋላ አባቴ ደስ የሚለው እዚህ ቁጭ ብዬ ጥቁር ለብሼ ባለቅስ አይደለም፣ አባቴ ደስ የሚለው አላማዬ ላይ ባተኩር ነው ብዬ ቀጥ ብዬ ወደ ዶርም ሄድኩኝ። ማጥናት ጀመርኩኝ። ላይብረሪ ገብቼ በደንብ በቃ እልህ ያዘኝ። ከዛ ፎር አገኘሁ። እንደዛ ታገልኩኝ ያንን ሞመንት እና ከዚህ የተማርኩት የሆነ እንደዚህ አይነት ህይወትን ሊገል የሚችል ሀዘን ሲያጋጥመን ቀላል ነው ወይ ወደ ሱስ፣ ወደ ከፍተኛ ሱስ፣ ወደ ከፍተኛ መጥፎ ነገር መግባት እንችላለን፣ ወይ ደግሞ ያንን ነገር እንደ ፓወር ተጠቅመን ራሳችንን ዲስትራክት ለማድረግ ወደ አላማችን ፎከስ ማድረግ እንችላለን። እና እኔ እግዚአብሔር ረድቶኝ ወደዛ ቀየርኩት። ያን እሱ ነበረ። በጣም ጎበዝ፣ ጠንካራ ነሽ። ቴንክ ዩ፣ አመሰግናለሁ። ህክምና ትምህርት ጀመርሽ? ህክምናውን የተማርሽ ነው የህግ ማጥናት የጀመርሽው ወይ እንዴት ነው? እስኪ ግልጽ አድርጊልኝ። እሺ፣ ህክምና ልማር ነው መጀመሪያ ዩኒቨርሲቲ የገባሁት። ከዛ በኋላ ልክ ይሄ ሀዘን ምናምን ሲያጋጥመኝ ውዝድሮ ላደርግ ወሰንኩኝ። ውዝድሮ ሞላለሁ ብዬ ወሰንኩኝ። ለተወሰነ ጊዜ ቤት እቀመጣለሁ ብዬ ቤት ተቀመጥኩኝ። ልክ ከ4 ኪሎ ወደ ሰፈረ ሰላም ካምፓስ ነበረ የገባሁት። ለማቆም ነበረ በቃ ምችለው አልመሰለኝም ነበር። ከዛ ቤት ሆኜ ለተወሰነ ጊዜ ቤት ሆኜ በቃ
ግን የቆመ ህይወቴ የቆመ ነበር ይመስለኝ። እናቴ እንደው አንቺ በህይወት ኑሪ እንጂ ማንኛውም ነገር ይደርሳል አለችኝ። በህይወት ኑሪ እንጂ ማንኛውም ነገር ይሆናል አለችኝ። ከሜዲሲንም በላይ ሌላ ነገር መማር ትችያለሽ አለችኝ። ሜዲሲኑን እየተማርኩኝ ነበረ። ከዛ ደግሞ ፍሬሽማን ውጤቴን ይዤ የፍሬሽማን ውጤቴ 4 ነበረ። እሱን ይዘሽ ማመልከት እንችላለን ሎ ስኩልም አለችኝ። ከዛ ሎ ስኩል አፕላይ ያደረገች እናቴ ህግ ትምህርት ቤት ተቀበሉኝ። ህግ ትምህርት ቤት ጀመርኩ። ከናቹራል ወደ ሶሻል ይቻላል ማለት ነው? ይቻላል። ከሶሻል ነው ወደ ናቹራል የማይቻለው። ኦኬ እሺ። ይቻላል። ሁለቱንም እኩል ነበረ የጀመርኩት። ከዛ ሜዲሲንም ሎም እኩል ጀመርሽ? እኩል ነበር የጀመርኩት። አንድ ቦታ ሁለቱም አይቻልም። አንድ ቦታ ሁለቱንም መማር አይቻልም። አንድ ግቢ ላይ? አዎ አንድ ግቢ ላይ ሁለቱንም መማር አይቻልም። ሶ ሎ በግል ምናምን አይሰጥም። ብዙ ጊዜ በግል ምናምን አይሰጥም። ሎን አዲስ አበባ ዩኒቨርሲቲ ተማሪ ያለችኝ። ሜዲሲኑን ደግሞ ሌላ ቦታ መማር ትችያለሽ አለችኝ እናቴ። ከዛ ኮሪያ ሆስፒታል ምዝገባ አልፎ ነበረ። ሳንቴ ሆስፒታል ምዝገባ አልፏል። ብዙ ሆስፒታሎች ምዝገባ አልፈው ነበር። ሀያት ሆስፒታል ምዝገባ አላለፈም ነበር። እዛ ተመዘገብኩኝ። ከዛ ለወደም እዛው አዲስ አበባ ዩኒቨርሲቲ መማሪን ቀጠልኩ። ከዛ ሜዲሲኑን እየተማርኩኝ ልክ C1 ስደርስ ዘውዲቱ ደግሞ ክሊኒካል 1 መጀመሪያ ፕሪሜድ እንማራለን ከፍሬሽማን በኋላ። ከዛ ፕሪክሊኒካል 1 የሚባል አለ፣ ፕሪክሊኒካል 2 የሚባል አለ። ይሄ ጋዋን ለብሰን ሆስፒታል ከፔሸንቶች ጋር ምናምን የምንማርበት ቦታ ዘውዲቱ ሆስፒታል ደግሞ ገባን። አሁንም ዘውዲቱ ሆስፒታል ላይ ያለ ነው። እዛም እየተማርኩኝ ነው። ያንንም እኩል ሳስኬደው የነበረው። ሎን ቀድመሽ ግራጁዌት አደረግሽ? ሎን ላስት ይር ግራጁዌት አደረግኩ ባለፈው አመት። ኦኬ። እንዴት ሁለቱ ለክ የተራራቁ ናቸው ወይስ እንደው የሚያቀራርብ ነገር አላቸው? ሎና ህክምና፣ ህግና ህክምና በህግ ላይ ተመስርቼ ነው የማክመው። ሁለቱም በህግ ህክምና አንዱ የሚያገናኛቸው እሱ ነው የመጀመሪያ ቃሉ ማለት ነው። ሌላው ደግሞ የሚያገናኛቸው ትልቁን ነገር ልንገር። ህግም ህክምና ሁለቱም ህክምና ናቸው። ሁለቱም የታመመ ሰው ነው አንተ ጋር የሚመጣው። በህጉ ህመሙ ነው የሚለያየው። በህጉ ሰው ፍትህ አጥቶ ታሞ በፍትህ ታሞ ነው የሚመጣው። በህክምና ሁለቱም ጋር እውነት ፈልጎ ነው የሚመጣው። እውነቴን አጥቻለሁ፣ እንደዚህ አይነት በደል ደርሶብኛል፣ እውነቱ ምንድነው? ይሄ እውነት አለኝና ትክክለኛው ነገር ምንድነው ለማወቅ። ታሞም ደግሞ በህክምናው ሲመጣ በሽታዬ ምንድነው ለማወቅ። ሁለቱም ላይ ያኛው ነጭ ጋዋን ለብሰህ ይሄኛው ላይ ጥቁር ጋዋን ለብሰህ በሁለቱም ታክማቸዋለህ። የመስራት ሐሳብ አለሽ በህጉ? አዎ እየሰራሁ ነው። እውነት? አሁን ምን ጠበቃለሽ? ያው ወደ ጠበቃነቱ እየሄድኩ ነው። የህግ ባለሙያ ነኝ። አሁን ሎፈርም በትርፍ ጊዜ እሰራለሁ። በሳምንት 1 ቀን 2 ቀን እሰራለሁ። እናቴንም አግዛታለሁ። የእናቴ ፐርሰናል አሲስታንቷ ነኝ። አዎ እናቴ ብዙ ከህግ ጋር የተገናኘ ጉዳዮች ስላሏት እናቴንም ማግዛት እኔ ነኝ። ያው የእናቴም የግል ጠበቃ ነኝ እና ያስኩላት ኬዝም አለ ለእናቴ። ጠበቃ ሆነሽ? አዎ ማለት ጠበቃ አልሆንኩም፣ ግን ከሷ ጠበቃ ጋር አንድ ላይ ሆኜ ኬዙን ሪቪው አደርጋለሁ፣ አናላይዝ አደርጋለሁ፣ እንደዚህ እሞክራለሁ። ገና ዳዴ እያልኩ ነው በሁሉም ህይወቴ። እንግዲህ ወደ ሩጫው ደግሞ አንድ ቀን እደርሳለሁ። ውጤት ውስጥ ትምህርቱ ክብደቱ አሁን ሎ በራሱ ከባድ ትምህርት ነው ይባላል። ህክምናም እንደዛው። እንዴት ነው ባላንስ ያደረግሽው? ውጤትሽ ላይ ተጽዕኖ አልነበራቸውም? ጥሩ ጥያቄ ነው። ሁለቱም በጣም ከባድ ነው። እንደውም ሎ የግቢው ሜዲሲን ይባል ነበረ እና አንዳንድ ህግ ትምህርት ቤት የነበሩ ጓደኞች አያውቁም ነበረ ሜዲሲን እየተማርኩ እንደነበረና ሁለት ሜዲሲን ነው እየተማርሽው አሉኝ። ህግም ሜዲሲን ነው አሉኝ። የሶሻሉ ሜዲሲን? የሶሻል እና የናቹራል ሜዲሲን ነው አሉኝ። እውነት ለመናገር ከባድ ነው በጣም። በተለይ ደግሞ እኔ ተፈትኛለሁ ስለ ገና ከመጀመሪያው
በፈተና ነው የጀመረው ልክ እየተማርኩ እዛም እዚህም በተመሳሳይ ሰዓት ክላስ የሚኖረኝ ታይሞች አሉ ፈተና አንዴ ማልረሳውን እንደውም ዘውዲቱ ሆስፒታል እኔ ቤድሳይድ አቅራቢ ሆኜ ሎ ስኩል እንትን ነበረኝ ፈተና ነበረኝ ፋይናል ፈተና እዚህ ቤድሳይድ አቅራቢ ነኝ ቤድሳይድ ማለት አሲስት ማድረግ ነው ዶክተሮችን ቤድሳይድ ማለት አሁን ስለ አንድ ታማሚ ሙሉን ከስሙ ጀምሮ ያለውን ታሪኩን እንጽፍና ከዛ ስለ የዛን ፔሸንት እንማራለን ህመሙን ያመጣው ነገር በምን ህመሙን መመርመር እንደሚቻል መድኃኒቶቹን ምልክቶቹን ሁሉንም ነገር ሰፊ ጊዜ ወስደን ከ2 ሰዓት እስከ 3 ሰዓትም ሊወስድ ይችላል ቁጭ ብለን ስለ አንድ ታማሚ በሽታ እንማራለን ቁጭ ብለን ወይም ቆመንም ሊሆን ይችላል ሄደን ፔሸንቱ ጋርም ቼክና መጀመሪያ ክላስ ውስጥ እንማርና ከዛ ወተን ደግሞ ወደ ታማሚው ደግሞ እንሄዳለን እና አቅራቢ ነኝ ነበርኩ ኬዙም ከባድ ነው የደረሰኝ ተዘጋጅቻለሁ በጣም ነው ደግሞ የለፋሁት እኔ ወይ አልሰራም ወይ ከሰራው ደግሞ አላለምጥም እና ሂስትሪ ወስድ ወይ እኔ ሂስትሪ ጭራሽ አልወስድም ወይ ከወሰድኩ ግን አምሽቼ ነው ከሆስፒታል የምወጣው ረጅም ሰዓት ቁጭ ብዬ አውርቻቸው ኢቭን ተግባብተን ከዛ ጻፍኩኝ ሂስትሪ ወሰድኩ ምናምን አቅራቢ ነሽ ተብዬ ለካ በተመሳሳይ ቀን ፋይናል ፈተናም አለኝ ደነገጥኩ ሁለቱም ከባድ ነገር ነው ምን ማድረግ እንደምችል አላውቅም ፈገግታው ፊቶ ላይ ምን ያለው ለውጥ ሊያመጣ እንደሚችል አስበው ያውቃሉ ጥርስን አስተካክሎ ተፈጥሯዊና ማራኪ ፈገግታን መመለስ ሙሉ በሙሉ ይቻላል የጥርስ ህክምናን በሀገራችን የቀየረው ናታኖል ስፔሻሊቲ ዴንታል ክሊኒክ ስትመጡ ምቾትና እንክብካቤ በተሞላበት የህክምና ተቋማችን ለዘመናዊ የቪነር ህክምና የጥርስ ቅርጽና ቀለም በሚፈልጉት መልኩ በቀላሉ መቀየር ይችላሉ ሽቦ ሳይታይቦት በአጭር ጊዜ ጥርስዎን የሚያስተካክለው አስደናቂው ኢንቪዝላይን ህክምና እዚህ ይገኛል ለፈገግታው ማን እንደ ናታኖል መስቀለኛ መንገድ ላይ ቆመሻል እዚህ ጋር ቤድሳይድ ከዛ ደግሞ ሎ ፋይናል አለ ለሁለቱም ተዘጋጅተሽ ሁለቱም ትፈልጊያለሽ ምን መረጥሽ በጣም ከባድ ነገር ነበረ ግን ምን ያህል ህክምናው ቦታ እንዳለኝ ያወቅኩት የመጣው ቢመጣ ይሄን ቤድሳይድ አቀርባለሁ እዬ ወስኜ ነበር ግን በቃ ጸለይኩኝ ወይ እግዚአብሔር አምላክ ወይ ምን ላረግ ነው በቃ አባታችሁ ነው ያልኩኝ በቃ እኔ አባቴ ነገረኝ ሁሌ ስትጨነቂ አባታችሁ ነው ይበይ ከዛ ቀዝቃዛ አንድ ብርጭቆ ውሃ ጠጪ ከዛ ይጠፋል ነው የሚለኝና አባታችሁ ነው ያልኩ ከዛ ምን እንደተፈጠረ ልንገር ሀታምንም የተፈጠረው ነገር ቤድሳይድ ምናቀርብለት ሲኒየር አልተመቸውምና ቀኑ ተቀይሯል ተባለ ከዛ ከዘውዲቱ ወጥቼ የሮጥኩኝ አንድ ላዳ አገኘውና ላዳውን አድርሱኝ ብዬ እንደው በቃ በጣም ነው የሚወድኝ እዛ ጋር ያሉት ሰዎችና ባትከፍኝም ችግር የለም አደርስሻለሁ ብለውኝ ላዳው በጣም ያስቸግራል የሆነ ሞመንት ላይ ሁሉ እየገፋው ሰዎች ላይ እየገፉ ራይድ ለመጥራት ምናምንም ጊዜ ገባ አይደል የለኝም እንደወጣው እየሮጥኩ ነው በቃ ኦሬዲ 3 ሰዓት ነው ጠዋት ፈተናው እዚህ 2:30 አቀርባለሁ ብዬ ነበር ያሰብኩት ያለኝ ደቂቃ 10-15 ደቂቃ ነው እዛ ለመድረስ ያለኝ እያስከፉ እንትን ይያሉ እየታገሉ ደግሞ ሲቸኩል እንደሚሆነው ነገር አለ ከዛ በስንት መከራ እዛ ደረስን ብሩን ሁላ ልቀበልን ብለው እንዲ ተወራውረን ነው የደረስኩት እየሮጥኩኝ ሄድኩ ስደርስ ወንበር የለም ምንም ሁሉም ወንበሮች ተይዘዋል ግን እግዚአብሔር ከፈቀደልህ ላንተ ወንበር በሌለበት ቦታ ተማሪዎች መካከል አስተማሪው ወንበሩን ይለቅልሃል አስተማሪው ፈታኙ ወንበሩን የተቀመጠበትን ለቀቀልኝና ነይዚ ወንበር ላይ ተቀመጫለኝ እግዚአብሔር ያለው ነገር ሲሆን እንዲ ነው በቃ ይሳካል ግጥምጥም ይላል አርፍጄ ኮን የደረስኩት ብዙ ታይም አቃጥያለሁ ግን ተሳካ ስለዚህ የተማርኩት ነገር ፖዚቲቭ መሆን ማሰብ ፖዚቲቭ ሊሳካ ይችላል ማለትና እኛ ሁሉንም ነገር በራሳችን እንፈታዋለን ብሎ አለማሰብ አንዳንዴ ከቅም በላይ ሲሆን መጸለይ ልክ ሜዲሲን ስኩል ኦፍ ሜዲሲን ላይ ሰርጀሪ አታችመንት ላይ ሆኜ ያልጠበቅኩት ነገር አጋጠመኝ ምንድነው በቃ ህይወቴን ሊያቆመው የሚችል ነገር ያመመኝ ነበር ብዙ ጊዜ አሞኛል ፊል አድርጌዋለሁ ድክም ይለኛል
ያመኛል ግን እኔ እጅ የምሰጥ ሰው አይደለሁም ያመመኝም እሄዳለሁ በቃ ታገላለሁ አንድ ቀን እየተራመድኩ ፌንት አረኩ ሆስፒታል ውስጥ ከዛ ደሜ ሲለካ ለካ ኦልሞስት ሾክ ውስጥ ገብቻለሁ ሰውነቴ ውስጥ ብዙ ፍሉድ የለም ያን ሰሞን ብዙ ያስመለሰኝ ምናምን ነበር ያመመኝ ነበር በጣም ግን እኔ ዝም ብዬ ነበር እየታገልኩኝ የነበረው ጭራሽ በወቅቱ አንድ ሐኪም ነበርና እንዴት ስለ ቤድሳይድ እና ስለ ራውንድ ታስቢያለሽ እንደዚህ ታመሽ ያለኝ ነበር እንደዚህ የታመምኩት እሱ ከጎኔ ነበር ልክ እንደዛ ሲሆን እዛው ኢመርጀንሲ ዋርድ ራሱ አስገብቶኝ ራሱ አይቪ አምጥቶ ቀጣጥሎልኝ ኢመርጀንሲ ዋርድ ተኛው ከዛ ለእናትሽ እናሳውቃሉኝ እንዳትነግሯት እናቴ ትደነግጣለች አልኩ እናቴን እዛው እያጠናው ብዙ ጊዜ ላይብራሪ ምናምን አድራለሁ ላይብራሪ ነው ማድረው ብዙ ጊዜ እያነበብኩ ምናምን አብረሆት አነጋለሁ እና አብረሆት ነኝ ምናምን ብያት እንዳትጨነቅ ይሻለኛል ቀለል ያለ ነገር ነው ብያስቤ ለካ ቀለል ያለ ነገር አልነበረም ከባድ ህመም ነበር ያጋጠመኝ ጭራሽ ሰርጀሪ የሚያስፈልገው ህመም ሆኖ ተገኘ እንደ ሄፓቲክ ኤንሴፋሎፓቲ የሚባል አይነት ይሄ ምን ያመጣል መሰለ የመቃዠት ስሜት ያመጣል ይሄ ራስን መሳት ከባድ የሆነ በቃ ይሄ ኖርማሊ እንትን አይደለም በቃ ጤናማም አይደለም ማሰብም አልችልም የቅዠት አይነት እንትን ውስጥ ነኝ የነበርኩት የጉበት ኢንዛይሞች የሚባሉ ኢንዛይሞች አሉ እነሱ ሲለኩ የጉበቴ ኢንዛይሞች ሊቨር ኢንዛይምስ ይባላሉ እነሱ ሲለኩ ትንሽ ነው መሆን ያለባቸው እነሱ ስንት ሺህ ገብተዋል በጣም ጨምረዋል ሰውነቴ በጣም ተቃጥሏል ያስመልሰኛል አይኔ ቢጫ ሆነ በአንድ ጊዜ ነው ማለት ይኸውልህ ሆነ ምግብ የሚባል ነገር መብላት አልችልም አይቪ ላይ ሆንኩ እንደዛ ስንት ቅዳቅጄ ወጥቼ አንድ ወር ከሁለት ሳምንት የሚጠጋ ሆስፒታል ተኛው ያኔ ሁሉም የነገር የሚያበቃ አይነት ስሜት ነበረው ዛም የጀመርኩት ነገር ዚም እየታገልኩ ያለሁት ነገር ሜዲሲን አንድ ቀንም ከቀረህ ያባርራሉ በጣም ስትሪክት ነው አቴንዳንስ ላይ እዛም ስትሪክት ነው ሁሉም ነገርና ምንም ቀላል ነገር የለም እንደዛ ሞኝም እየተጨነኩ ነበር ስለ ትምርቱ ከዛ ኢንተርናል ሜዲሲን ዋርድ አድሚት ተደረግ ተብሎ እዛ ወደ ኢንተርናል ሜዲሲን ዋርድ ገባው እዛ የተወሰነ ጊዜ ተኛው የራሴ መምህሮች ነበሩ የሚያክሙኝ ከዛ ደግሞ ሰርጀሪ መደረግ አለባት ተብሎ ወደ ሰርጀሪ ደግሞ ትራንስፈር ተደረኩ መጨረሻ ላይ ያልታሰበ ነገር ሆነ የደከምኩ መምጣት ጀመርኩኝ እግሬ አበጠ ሃርት ፌለር የሚባለው በቃ ልቤ የመጨረሻ እንትን እየሆነ እንዴት ይሆድላ ነገር ድንገት ነው የሆነው ድንገት ነው አንዱ እንትን እያለ የተደራረበው ይሄ ሁሉ ነገር ማለት ነው ዛሬ ቆመን ሄድን ቢመስለን እውነት እንዳንወድቅ እንጠንቀቅ እግዚአብሔርን ነው ማለት እንደዛ ደግሞ እኔ ስትሮንግ ነኝ ብዬ ነበር ማስበው ደግሞ ነኝም ብዙ ህመም የምችል ልጅ ነኝ ያኔ ግን ወደኩ አልጋ ላይ መጨረሻ ላይ የሳምባ ምቺ ደግሞ ከዛ በኦክሲጅን መተንፈስ ጀመርኩኝ አይሲዩ ገባው ጭራሽ አይሲዩ አስገባው እኔ ቀልዳለሁ እንደዛ ሁሉ ሆኜ ማለት ነው ቀልዳለሁ ጭራሽ ወንድሜን ቲክቶክ እንስራ እስኪለዋለሁ እንደዛ ሆኜ በቃ ይሄ ምንም የማይመስለው ሰው ታውቃለህ እንደውም ጭራሽ እንደውም እናቴ እንዳትጨነቅ አጎቴ እንዳይጨነቅ መምህሮቼ እንዳይጨነቁ የሆነ ውስጤ ያዝ አድርጌው ጓደኞቼ እንዳይጨነቁ በቃ ሲመጡ ሲጠይቁኝ ነበረ ክላስሜቶቼ ጽናት የምትባል በጣም የምወዳት ጓደኛ አይደለችም እህት አለችኝ እዛው ዘውዲቱ ያለች እሷም እየተመላለሰች ስታየኝ ነበረ መጨረሻ ላይ ግን ያው አይሲዩ ገባው ያኔ ሲሪየስ ሆነ ሁሉም ነገር ኦክሲጅን ተደርጎልኝ እየተነፈስኩ አየር ያለ አይመስለኝም
በቃ አየር እየገባ እኮ ነው ግን የለም አየሩ አይደርስም እኔ ጋር። እዛ የሚያስፈራ ሁኔታ ነበር። ሰርጀሪውን ሳል እያለኝ ነው ሰርጀሪውን ሪስክ ተደርጎ ሰርጀሪውን የተሰራሁት። የሰራኝ ሰርጀሪውን የራሴ ሰርጀሪ አስተማሪ ዶክተር ሚኪያስ ይባላል ሰርጅኑ። ሰርጀሪ ዲፓርትመንት ሄዳችን እሱ ነው። በጣም ነው የማከብረው እና የምወደው። በቃ አባቴ ማለት ነው። በሆሳና ቀን በእሑድ ቀን ከቆየን ላናተርፋት እንችላለን። ስለዚህ አሁኑኑ ሰርጀሪው መደረግ አለበት ተብሎ ይዘውኝ የገቡት በእሑድ ቀን ነው። መቼም ማረሳውም። ዘንባባ አስሮ እየዘመረ ነበረ እየሰራኝ እየጸለየ እየዘመረ ይዞኝ። የራሴ መምህር ነው እና በጣም ተጨንቆ ነበረ። በጣም ሳስቶልኝ ነበረ እና እኔ አሳዘነኝና እንዳይጨነቅ ብዬ ቃል አረጋጋቸው። ዶክተር ሰርጀሪን በራሴ ልማር ነው አልኩት። እየገባን እኮ ነው እዛ ትቀልጃለሽ እስቲ ያለኝ። ቀጣይ ስነቃ ያው ተርፌያለሁ ማለት ነው። እግዚአብሔር ይመስገን። በጣም ደስ ይላል። ከባድ ፈተና ነበረ እና ያም በዛ ምክንያት ትምህርቱን ላቋርጠው ነበር። ሁሉም ሰው ያለኝ ምንድነው ወዝዶ አርጊና እረፊ፣ ከዛ በኋላ ትመለሻለሽ ስትድኝ ኔክስት ይር ትማራለሽ፣ ችግር የለም ሁሉም ሰው ያለኝ ነገር። እኔ ግን ልክ ዛሬ ሰርጀሪውን ተሰርቼ ከአይሲዩ ወጥቼ በሶስተኛው ቀን ሲኒየሬን ዶክተር ሚኪያስን በቃ በምንድን ነው ማስደስተው ብዬ እያሰብኩ ነበርና ዶክተር አልኩት። አቤት አለኝ እና የራሴን ኬዝ ቤድሳይድ ማቅረብ እፈልጋለሁ አልኩት። ደነገጠ። ታመሻል፣ ቁስልሽ እኮ ገና በጣም አሞሻል እኮ መጀመሪያ ዳኝ አንቺ በህይወት ስትኖሪ ነው ምናምን አለኝ። በጣም ተጠራጠረ። ያው አሞኝ ነበረ። እንደዛ እያመመኝ ሂስትሪ ጻፍኩኝ። ከራሴ የተኛውበት አልጋ ላይ ብዙ ፔጅ ሂስትሪ ጻፍኩኝ። ፊዚካል መስራት ያለብህ አለ፣ የራስ ቫይታል ሳይኖች የሚባሉ አሉ። ምታዳምጠው በማዳመጫ ምታዳምጠው ትንፋሽ ምናምን አለ። እነዛን በራሴ የምችላቸውን በራሴ ሰራው፣ ማልችላቸውን ሰው እንዲሰራኝ አድርጌ ጻፍኩ፣ መዘገብኩልንም ነገር። ስለ ኬዜ አጠናሁ በደንብ አድርጌ እዛው ቁጭ ባልኩበት አልጋ ላይ። ቀጣይ ቀን ምን ያህል እንደተማመንብኝ ዶክተር ሚኪያስ ተማሪዎቹን በሙሉ ሰብስቦ አመጣቸው አልጋዬ ላይ። እዛው ታምሜ በተኛውበት አልጋ ጋዋኔን ለብሼ ከላይ ጋዋኔን ለብሼ እንደዚህ አሞኛል እኮ ግን ወጥ አድርጌው አቀረብኩኝ። እጄ ራሱ እየተንቀጠቀጠ ነበር። ጥያቄ ሁሉ ብዙ ጥያቄ ነው የጠየቀኝ። ደግሞ እንደሚተማመንብኝ የገባኝ አሟታል ብሎ እንኳን ጥያቄውን አልተወውም። ብዙ ጥያቄ ነው የጠየቀኝ፣ በጣም ብዙ። ይሄ ኖርማል ምንም ያልሆነ ሰው ሐኪም ሲኒየር ሐኪም የሚጠይቃቸውን ጥያቄዎች በሙሉ ጠይቀኝ። በሙሉ ነው የመለስኩለት። ደስ አለው። ይሄ ታሪካዊ ግራጁዌሽናችሁ ላይ ይሄ ቀን መካተት ስላለበት እቺ ልጅ እንደዚህ አሟትም ምን ያህል ለሙያው ዴዲኬትድ እንደሆነች። ትክክለኛ ሐኪም ማለት እንደዚህ ነው። እያመመው ፕሬዘንት የሚሆን እያመመው የሚገኝ። ጉንፋን አመመኝ ብሎ ሰው ይቀራላል። እንደዚህ ሆና የሚችል ልጅ ማቅረብ እፈልጋለሁ ብላ ምን ይሄን ያህል ርቀት ሄዳለችና እንደውም ፎቶ እንነሳ ብሎ ፎቶውላ ተነሳ። ስለዚህ እንድቀጥል ወሰኑ። ሳላቋርጥ እንድቀጥል ተወሰነ። እንደዛ ታምሜ ለስኩል ደግሞ ለፋይናል ይር ነበርኩኝ። 5ኛ ዓመት ነበርኩ። ኤግዚት ኤግዛም የሚባል ዱብዳ ደግሞ አለ። እዛ ለኤግዚት ኤግዛሙ ቲቶሪያል እየተሰጠ ነበር ለተማሪዎች። እሱንም ቲቶሪያል መውሰድ አልቻልኩም። ወደ 2 ወር ምናምን እነሱ ቲቶሪያል እየተሰጣቸው ነበር። ግን ያው እያመመኝ ስለነበር አልቻልኩም። እንደዛ ሆኜ ሬጅስትራር ሄድኩ ልጠይቃቸው እንዴት እንደሆነ። እንደዚህ ቁስሌን እንደዚህ ይዤው እንዲህ በቃ እንዲህ እየተቆራጠጥኩ ሄድኩት። እዛ ጠየኳቸው እንዴት ነው ማረጋው? ጮሁ ቢቀርስ አሁን በህይወት ስትኖሪ ነው ይቅር፣ አሁን ብትፈተኝ አታልፊም አሉኝ። ከባድ ነው ያለው ስኩል ኤግዚት ኤግዛም አታልፊም
ታዩ ይቅርብሻል እዛ መጨረሻ ላይ 2 ሳምንት ሲቀረው ሄጄ ድጋሚ እያመመኝ ስለነበረ ነው ቲቶሪያሉን ያልወሰድኩት ብዬ ማስረጃም ኤቪደንስ የህክምናም ፕሮቫይድ አደረኩኝ ተፈቀደልኝ ስሜ መጨረሻ 2 ሳምንት ላይ ስሜ ገባ ታይ ያሉኝ ነው ስሜን ያስገቡት በኋላ ተወድቂያለሽ በኋላ ለምን መዘገቡኝ ነው የምትዩ ግድ የለም መዝግቡኝ ያልኳቸው ለ6 ተከታታይ ቀናት እዛው እያጠናው አድራለሁ ብያት እናቴን ከቤት ወጣው ከቤቴ እዛው እያደርኩ አጠናለሁ ላይብራሪ ዩኒቨርሲቲ ማለት ነው ብዬ እናቴ እኔ ለምን በህይወት እያለሁ እንደዚህ የምትሆኚው ለምን አይቀርም ሁሉም ነገር አለች ቁስልሽ ራሱ የሆነ ነገር ይሆናል እዛ ከሄድሽ ደግሞ አይኔ እያየ ትሞቺ እንዴ አለች አይ ግድ የለም እሄዳለሁ እኔ ደግሞ በጣም ደረቅ ነኝ የሆነ ነገር ካሰብኩ አረጋለሁ ሄድኩኝ 6 ቀን በተከታታይ እስከ ሌሊት 11 ሰዓት እያጠናው 11 ሰዓት ሲሆን ትንሽ እስከ ጠዋት 1 ሰዓት እየተኛው 2 ሰዓት ነው ደግሞ ድጋሚ ላይብራሪ ከጽዳት በኋላ የሚከፈተው ድጋሚ እየሄዱ 6 ቀን ሳላቋርጥ አጠናው ኤግዛሙ ቀን ደረሰ በጣም ያስፈራ ነበር ያን ቀን ነው የወሰንኩት ውሳኔ ገባኝ እንዴ ምን ሆኜ ነው ግን ማለት ያን 6 ቀናት ግን 5 አመት ሙሉ የተማርናቸውን ነገሮች ቤዚክ ነገሮች ኤግዚት ኤግዛም ላይ የሚመጡትን ኮርሶች ቤዚክ ነገሮችን በሙሉ አነባቸዋለሁ ብዬ ላይብራሪ እንደዚህ የሚያክል ነገር ቆልዬ በድፍረት ቁጭ ብዬ እንደዚህ ብዬ ያጠናው 6 ቀን ነው ማለት ያጠናሁት እግዚአብሔር በሚያውቀው ወደ ፈተናው ገባው እናቴ በጣም ተጨንቃ ነበር እንዲ ቁስሌን እንደዚህ በመሃል ሲያመኙላ ናምኑላ ስልካ ፊቴ ያሉት ላይ እየደነገጡ እንደዛ ሆኜ ተፈተንኩ ከትንሽ ጊዜያት በኋላ እንኳን ደስ አለሽ በትልቁ ውጤት ኤግዚት ኤግዛምን አልፈሻል ታምረኛ ልጅ ነሽ የመረቃት ጋኑ ሰጂ በጣም ገረመኝ እና የህክምናውንም ትምህርት እንደዚህ ይዤ ቁስሌን እንደዚህ ይዤ እየሄድኩኝ ነው እንደዚህ ራውንድ ሲኖር ራውንድ የሚባለው ደግሞ በየፔሸንቱ እየገባን እየዞርን የምናጠናው እሱንም እንዲህ ልቆም ድፍረቴ እኮ ልቆም በዛ ቁስል ልቆም እንደዚህ ስል ሲኒየር ዶክተር አጋዚም የሚባል ሲኒየር ነበረን እና ወንበር የራሱን ቁጭ ያለበትን ወንበር ተነስቶ ለቀቀልኝ ያኔ ነው እኔ ምን ያህል በቃ አንዳንዴ እውነት ክብርን ሞገስን የሚሰጥ እግዚአብሔር ነው ያን የሚያክል ሲኒየር ወንበሩን ሲለቅል ራሱ የሚሰጥ ብርታት አለ በጣም ወደዱኝ አከበሩኝ እቺ ልጅ እውነትም በቃ ሐኪም ለመሆን ፓሽኑ አላት አሉ ወንበር እየለቀቁልኝ ቁጭ እያልኩኝ አንዳንዴም እየቆምኩ ፈተና ተፈተንኩ ያንንም ፈተና በትልቅ ውጤት አልፌ ሲቱ ገባው ያኛውንም ግራጁዌት አደረኩ ቀጣይ የአውሮፓ መዳረሻችን ከቬጂታን ኢትዮጵያ ቱሪን ትራቭል ፓሪስ ዙሪክ እና ሚላን ሆኗል እርሶም በግላሊያም ከቤተሰቦ ጋር በአውሮፓ የማይረሳና ድንቅ ጊዜ ለማሳለፍ ቬጂታን ኢትዮጵያ ቱሪን ትራቭል ምርጫው ያድርጉና አሁኑኑ በዚህ ቁጥር ደውለው ቀጣይ ጉዞን ቡክ ያድርጉ ቬጂታን ኢትዮጵያ ቱሪን ትራቭል ዓለምን ከኛ ጋር ይጎብኝ የሚገርም ነው በጣም በብዙ ፈተናዎች ውስጥ ነው ፈተናው የጀመረው እንግዲህ አባትሽን ከማጣት ጀምሮ ከዛ ትምህርትሽ ላይ ፎከስ ለማድረግ ከዛ ህመሙ ብዙ ነገሮችና በጣም ጎበስ ያምር በጣም አሪፍ ሶ የሞዴሊንግ ህይወትሽን ንገሪኝ እንዴት ነው ጅማሮሽ ሞዴሊንጉ ላይ ያስቃል ሞዴሊንጉ አጀማመር እሺ አንዳንድ እስካሁን ድረስ የሚደነግጡ ሰዎች አሉ ምክንያቱም እንደነገርኩ በጣም ወንድ ነኝ አሁን እንደዚህ ቀሚስ አርግሌ እንደዚህ ጸጉሬን ተኩሼ ናምን ቂንቋው በቃ እንደዚህ ሽኩብሪ ቴስቴስ ምናምን ብዬ ሽኩብሪ ቴስቴስ እንደዛ ብዬ ሲያዩኝ እውነት እንዴ ኤአይ ነው የሚሉ ልጆች አሉ አስበው በፊት ማሊያ ካሶተኒ ምናምን ለብሼ በቃ ድንድያልኩ ምናምን ያገኘሁት እኔ ልንገር ገላይን እስከታጠብኩ ድረስ ጽናይን እስከጠበቅኩ ድረስ ያገኘሁትን ልብስ በቃ ምንም ይሁን ልብሱን ሁላ ላይው እንደዚህ የታጠበ ልብስ የሚቀመጥበት አላ ከዛ ላይ ብድግ አድርጌ ለብሼ መውጣ ሰው ነኝ ባዶ እግሬን መሄድ በጣም ወዳለሁ
አረታይ እግዚአብሔርን ኬርለስ ሰው ታውቃለህ ምንም ቃይ ደግሞ ሞዴሊንግ ደግሞ ጥንቃቄ ይፈልጋል በጣም ይፈልጋል እና እንደዛ ነበርኩ እሺ አያቴ ግን በጣም እንደዛ መሆኔን አትፈልገውም ነበር አንቺ ከማን አንሰሽ ነው ማትለብሹ ማትዘንጩ እስኪ ሂጂ ግዢ ሂጂ ልበሺ ሂጂ እንደዚህ መኖክሴ ነች አያቴ ግን በጣም አራዳ ነች በቃ ይሄ ፈታ ያለች ነች ምናምን እንደ ጓደኛዬ ቤስት ፍሬንዴ ማለት ናት እና እሷ በጣም ሞዴል እንደሆን ትፈልግ ነበር አንቺ ዓለም ቆንጆ ነው የምትሆኚው ምናምን በቃ ይሄ ታበረታታኝ ነበር ትምህርት ቤት ደግሞ ሩት ረጅም ነሽ ቀጭን ነሽ ምናምን ለምንድነው ግን ይሄ ስነ ስርዓትሽን ይዘሽ ሞዴል የምትሆኚው የሚናደዱብኝ ልጆች ነበሩ ለምንድነው ይሄ እንትንማቲው ውበት ለውበት ማትጨነቂው ዝም ብዬ እንደዛ ነበርኩ በኋላ አያቴን ለማስደሰት እንዲህ አንዳንድ አዲስ ልብሶች ምናምን ሳገኝ ለብሼላት ኮንዶሚኒየም አልነበር የምንኖረው ሙሉ በረንዳው ኮሪደር ላይ ኮንፊደንሴን አጠይቀኝ ካቶ ካረግላት ነበር እና የኮንዶሚኒየም ሰዎች በሙሉ እየወጡ አበደች እንደይራም ብለው ያዊነ እኔ ምን አገባኝ አያቴን እስካስደሰትኳት ድረስ በቃ እንዲህ ተነስቼ ካቶ ካረግላት ነበር እንደዚህ ምናምን እያልኩ እንደዛ ነበር የጀመረው የሆነ ጊዜ ሰማች ሞዴሊንግ ትምህርት ቤት እንዳለ አንድ ተስፉ የሚባል ካስት ጓደኛ ነበረኝ ለፊልም ካስት ላርግሽ ሲያረዛው በጸበል በእናት ነበር ምለው ያርፌ ልኑርበት እንጂ እንደዚህ አታነካካኝ በቃ ሞዴሊንግ ሰራ በእናት ታወኝ ተፋቱኝ ምናምን ነበር ምለው በኋላ ላይ ግን ተስፉ የሚባለው የሚጨቀጭቀኝ ነበር አያቴም አጣሪ ያለችኝ ሀብ ሞዴሊንግ የሚባል ልደቱና አቤል የሚባሉ አስተማሪዎች የሚያስተምሩበት ሞዴሊንግ ስኩል ገና ልጅ ሆኜ ገባሁኝ ከዛ አቤልን አውቀዋለሁ ኦኬ እነሱ ጋር ነበር ለመጀመሪያ ጊዜ የገባሁት እንደዛ ነበር የሞዴሊንግ ጆርኒ የጀመረው የሚገርምህ አንዳንዴ ኬርለስ ስትሆን በጣም ሳትጨነቅ ነው መሰለኝ አንዳንድ ነገሮች የሚሆኑትና ገና ከመጀመሪያ ሞዴሊንግ ለትልቅ ማስታወቂያ ካስት ተደረግኩ ከቴዲ አፍሮ ሚስት ካምለሰት ሙጬ ጋር ነበር የመጀመሪያ ማስታወቂያን የሰራሁት የምን ማስታወቂያ ኤሊያና ሞልን ነበር ያስተዋወቅ ነው እና አቻለሱ ማስታወቂያ ያሰብኩሽ እዛ ላይ እንደውም ኬርለስ ነኝ አላልኩ ማስታወቂያው ላይ ይሄ ኬኮችን ለካ እንዲገመጥ አድርገህ ነው የምታስቀምጠው እኔ ወጥ ኬኩስ የለም ያኔ ብቻ የለም ዋጥኩት ሳታኝክ ምናምን ሶፍ ለፊኮ ነው ብዙ የሚታኝ ካር የለም ብለዋለሁ ሰውየው ከዛ ሌላ ኬክ አመጡ ምናምን ይሄኛውንም ደግሞ እንደ ኪኒን ይመስል ዋጥ ያለ ውሃ ከዛ ለካ እንደዚህ አርገህ ነው አክቲንግ አሁን ታስቀኔ ከዛ ደገምሽው እኮ አሁንም ብትሰጠኝ ሰልሰዋል ከዛ እንደዛ ነበርኩኝ ብዙም ልምዱ ምናምን አልነበረኝም ያን ማስታወቂያ ሰራ ከአያቴ ከእናትና ከአባቴ ደብቃ ነበረ ሞዴሊንግ ስኩል ያስገባችኝ አያውቁ በጭራሽ አባቴ ይገለኛል እንደዚህ ነገር ቢያቅ እናቴም አታውቅም አይወዱም እንደዚህ አይነት ነገር በቃ እነሱ ትምህርትና ትምህርት ወለም ዘለም ሌላው ነገር እንትን ነው የሚመስላቸው ቅብጠት ልክ የሆነ ቀን እናቴ ለካ የዚህ የማስታወቂያው ቀን ተከታትለኛለች በመኪና ደረሰች ኤሊያና ሞል እሺ እኔ አላወኩም እዛ ቺርስ እየተባባልን ጭራሽ የወይን ነው የሆነ ሻምፔኝ የሚመስል እንትን ይዘን አንዴ ቺርስ እንላለን አንዴ እንትን እንላለን በተለያየ ማስታወቂያ እየሰራን ነው ሙሉን ነው እናስተዋውቀው ጂሙ ከዛ ክለቡ ከዛ እንትኑን በኤፒስ ነጭ ልብስ አድርገን ቃልኩ ደግሞ እድሜ 16 እያለው 19 ብዬ ነው የገባሁት 19 ዓመቴ ነው ብዬ ነው እዛም ማስታወቂያውን የገባሁት እናቴ ገና ከመድረሷ
እንዴት ቤተሰብ ሳያውቅ 18 ዓመት ያልሞላቸው ልጆች እኔ እኮ እንደ አዳልት ፍሌክስ እያረኩልህ ነው እዛ ጋር ማለት ነው። ከዛ ፓረንታል ኮንሰንት ምናምን ትላለች እናቴ። ያው ብዙ ጊዜ ደግሞ ውጪ ኖሮ የሚመጣ ሰው ይሄ ፓረንታል ኮንሰንት ምናምን አሁን ኢትዮጵያ ውስጥ ብዙም ማንጨነቅበት ጉዳይ ነው። ስራው ተገኝቶ ደግሞ የቤተሰብ ፍቃድ ይጠይቃል። ስራው ተገኝቶ ደግሞ የምን ኮንሰንት ነው የሚል ቤተሰብ ራሱ የኔዎቹ ናቸው እንጂ ፓረንታል ኮንሰንት ምናምን በቃ ከነሱ ጋር አሳመኗት እንደው ግድ የለሽም። ከዛ ሰውየው እኮ ያለኝን ነገር መቼም አልረሳውም። በቃ 19 ነኝ እኮ ብላ ነው ምናምን ነገር አሁን እንደዚህ እንደጨመርሽው መቀነስሽ አይቀርም ለወደፊት ነው ያለኝ። እና እንደዛ ሆነ። እናቴም ደረሰችበት። አባቴም ያወቀ። አንድ ቀን እንደውም አንድ ፋሽን ሾው ጋበዝኩት አባቴን። ይሄ WWE ላይ የሚደባደቡትን ነው ፊቱ የሚመስለው። እንደዚህ ብሎ ነው ከፊት የተቀመጠው። ምን ብሏል? ምንም ፊቱ አይፈታም። በቃ እንደዚህ ካሁን በቃ ወጣውላ ስቴጅ ላይ እያልኩኝ በቃ ምንም ደስተኛ አይደለም። ታውቃለህ ይሄን ነገር ሳረግ እናቴም ብዙም ዊሊንግ አልነበረች። አሁን ኢትዮጵያ ውስጥ ወላጆች ልጆቻቸው ሞዴሊንግ ሲሉ ብዙ የማያስደስታቸው ሪዝን አለ። ግን እኔ እሱን ነገር ዲስፕሩቭ ማድረግ ፈለግኩኝና ልክ ለመጀመሪያ ጊዜ እናቴ ምን አለችኝ ያኔ እኔ ትምህርትሽን መስመር አስይዥ እንጂ ከመስመር ካስያዝሽ በኋላ እንትን ብትይም ግድ የለኝም ብትሰሪው አለች እናቴ። ያን የሎ ስኩሉን ጨረስኩት። የሚገርም ነገር ሎ ስኩሉን የግራጁዌሽኑ ቀን እናቴ ያው ተባባሪ ፕሮፌሰር ስለሆነች እሷ አስመራቂ ሆና እኔ ተመራቂ ሆኜ አንድ ላይ ነው የሄድ ነው ከቤት ጋዋን ለብሰን። አዎ እናትሽ አስመረቁሽ? አዎ እና እዛ ሄዳ እሷ ነች ያስመረቀችኝ። እነሱ አይደሉ ስቴጅ ላይ የሚቀመጡት አስመራቂዎች። እኔ ከተመራቂዎች ጋር እንደዚህ እየተባባልን በጣም ደስ ይል ነበር። ያን ቀን ነው እናቴ ለመጀመሪያ ጊዜ በቃ አይ ቲንክ አሳየዋት እና ሶ ለሞዴሊንጉም ትንሽ ኦፕን ሆነች። እና የሆነ ቀን ቤት ቁጭ ብዬ የሚስ ኢትዮጵያ መሆን እችላለሁ ብለሽ ታስቢያለሽ? እንትን ነኝ ብለሽ ታስቢያለሽ? ምናምን የሚል አየው እዚህ ወንበር ላይ ቁጭ ብዬ አልኩና ማናቸው ቆይ እነዚህ ሰዎች እንደዚህ ብለው የሚጠይቁን ኪዩሪየስ ሆንኩና ደወልኩ። ስደውል መቼ ነው ምናምን ብዬ ጠየቅኩኝ። መመዝገብ ትችያለሽ አሉኝ። ለእናቴ ሀሳቡን ነገርኳት። ትምህርትሽን ከጨረስሽ በኋላ የምትለኝ ብዙ ነገሮች ነበሩ። ፈቅዳ ነበር እኮ ትምህርትሽን ስጨርሽ፣ ግን she was still not happy ብዙም ሚስ ኢትዮጵያ ገባሽ? አዎ ሚስ ኢትዮጵያ ገባው። ለምዝገባው ሲሄድ እናቴን ይዣት ነበር የሄድኩት። ከዛ እንደገባው እዛ እናቴ አልፈለገችውም ነበር እንዳልኩ ነው። እንደውም እስኪ ነገር ቁመቷ ግን ይሆናል እስኪ በሜትር ለኳት ብላ ሜትር አስለካችኝ ቁመት እንድትወድቂ ነው። አዎ እናቴ ስማምፑልድ ሜትር እነሱ ራሱ ደነገጡ። ምክንያቱም እናቶች 2 ሜትር ናት ምናምን ነው እንደውም ዋሽተው የሚያስገቡት። ኧረ እሷ 2 ሜትር 3 ሜትር ትሆናለች ምናምን ብለው ከሚፈለገው በላይ ነች ስትባል እናቴ እያየሁት ነበረ። ምናምን ብዬ ነበረ። ምንም ማድረግ አይቻልም። ታደሉታል እንጂ አይታገሉትም አልኳት። ያው እንግዲህ አንዴ ሙጭጭ ብለሻል ብላ አስገባችኝ። የሞዴሊንግ ህይወቴ ላይ ብዙ ነገር አይቻለሁ። ከሁሉም በላይ የሞዴሊንግ ህይወቴ የሰጠኝ ግን የሚስ ኢንተርናሽናል ኢትዮጵያ አዘጋጅ የሆነቿን ወይዘሪት ፍሬዘውድ ሰለሞን ተዋወቅኩ። ብዙ ነገር አወቅኩኝ። እዛ ቆንጆ የሆኑ ብዙ ሴቶችን ተዋወቅኩኝ። ስማርት የሆኑ እኔ በጣም ነው ስማርት ሴት የምወደው። በጣም በቃ ምን አይነት ሴት ነች ስማርት ሴት? በጣም ያው ስማርት ሴት ማለት በጣም አስተዋይ፣ ብልህ እና ሃምብል፣ ከሁሉም በላይ ሃምብል የሆነች ሴት። ብዙ ነገር ቢኖራትም ያላትን ነገር ብታውቀው ሰው የምታከብር
ሰውን ማትነቅ ፍቅር ያላት ጭንቅላት ያላት ሴት ገባ አይደለ ይሄ ሰዎች ልክ እንደውም በአብርሃም ማስሎ ሃይራርኪ እንደውም ቤዚክ ኒድ አለ መጀመሪያ ላይ ከዛ ነው እያለ ሴፍቲ ያለ ሪሌሽንሺፕ በኋላ መጨረሻ ላይ ሰልፍ አክቹዋላይዜሽን የሚባለው ስቴጅ አለ እና አንዲት ሴት ሰልፍ አክቹዋላይዝ ስታደርግ ሰልፍ አክቹዋላይዝ ያደረገ ሰው ከራሱ አልፎ ለሰው ነው ማሰብ የሚጀምረው ለሰው መስጠት መውሰድ ብቻ ሳይሆን መስጠት ማበርከት ለኔ ማለት አስተዋይ ሴት ጎበዝ ሴት ስማርት ሴት ሰልፍ አክቹዋላይዝ ያደረገች ሴት ሞዴሊንግ ህይወቱ ላይ ያሳካሻቸውን ነገሮች እስኪ ያጠራጠራለሽ ንገሪ አንዳንድ ማስታወቂያዎችን መስራት ያለው አጭር ሙቪዎችን ሰርቻለሁ ረጅም ተከታታይ ድራማም ኮንትራክት ተፈራርሜ ነበር ያልተከፈለ ዳም ይባል እሱን በአንዳንድ ነገሮች ምክንያት ተጀምሮ የተወሰኑ ኤፒሶዶች ተቀርጾ መተላለፍ አልተቻለም ሚስ ኢትዮጵያ ውድድሮችን መወዳደር ችያለሁ ሾዎችን አንዳንድ ፋሽን ሾዎችን ሰርቻለሁ and ከዚህ ከሚስ ኢንተርናሽናል ኢትዮጵያው ውጪ ሚስ ውቢት ኢትዮጵያ ላይ ሰከንድ ራነር አፕ አሸንፌያለሁ ከዛ ደግሞ እንደዚህ ሚስ ኢንተርናሽናል ኢትዮጵያ ውስጥ ፒፕልስ ቾይስ ዊነር የህዝብ ድምጽ ምርጫም አንደኛ በመውጣት አሸንፌያለሁ ከዛ በኋላ ደግሞ ልክ እዚህ ኢትዮጵያ ውስጥ ሚስ ኢትዮጵያን ካሸነፍኩ በኋላ ኢትዮጵያን ወክዬ ደግሞ ታይላንድ ሀገር ሄጄ ወደ 2 ሳምንት ገደማ እዛ ቆይቼ ነበር በቅርቡ ሚስ ክላሲ ሞዴል ኢንተርናሽናል የሚባል ትልቅ ውድድር ተወዳድሬ ነበር በጣም ትልቅ ውድድር ነው ከሞዴል ዞላ ጋር ነበር የሄድኩት በጣም ጎበዝ በጣም አስተዋይ በጣም በቃ ጎበዝ ሞዴል ነው ከሱ ጋር ነበር የሄድኩት ኢትዮጵያን ሪፕሬዘንት አድርገን and ውድድሩ ደግሞ ለየት የሚያደርገው የሴቶችም አለው የወንዶችም አለው እንዲሁም ደግሞ ያገቡ ሴቶችም አለው ያገቡ ለብቻ ለብቻ ሚስስ የሚባል አለ ሚስ አለ እና ሚስተር አለ እና ያን ትልቅ ውድድር ተወዳድሬ ሚስ ክላሲ ሞዴል እርዝ 2026 ሆኜ አሸንፌ በቅርቡ ነው አልኩ በቅርቡ ነው ደስታው ራሱ ገና አልቀዘቀዘም እና ባህልና ቱሪዝም ቢሮ እንዲሁም ሚስ ኢትዮጵያ የሚስ ኢንተርናሽናል ኢትዮጵያ ወይዘሪት ፍሬዘውድ ሰለሞን ከቤተሰቦቼ ጋር ነበር ኤርፖርት የተቀበሉኝ ሞቅ ባለ ሁኔታ በሊሞዚን ነበር ኮንግራ በናትሽ ቴንኪዩ በጣም አመሰግናለሁ ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ እዚህ መታችሁ ተዋጉናላችሁ እኛ ከልብ እንሰማችኋለን አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋለን ለመጀመሪያ ጊዜ የፍቅር ህይወት ውስጥ የገባሽው መቼ ነው እንዴት ነው ከማን ጋር ነው በጣም ጥሩ እሺ እንዳልኩ የፍቅር ህይወት ለመጀመር ብዙ እንትኖች ነበሩ ማያስጀምሩኝ ምክንያቶች ቀደም ተከሻቸዋለሁ እና በዛ ምክንያት አልሆነም ነበር ልክ ሲሪየስ ነገር አልነበረም በህይወቴ ውስጥ እንደዚህ ሲሪየስ ሪሌሽንሺፕ ኖሮኝ ያውቅ ልክ 12 እንደገባው ግን ከድሮ ጀምሮ ማቀው ከበፊት ጀምሮ የማቀው አንድ ሰው ነበረ በጣም በቃ ተቃራኒ ሰዎች ነበር ያው በጣም የተረጋጋ ሰው ነው እኔም እንደዚህ የተረጋጋ ሰው ነው ያለለም አይደለም በጣም ስቴብል ነው እኔ አይደለሁም ከክፍለ ሀገር ነበር የመጣው እና ይሄ በወቅቱ ጓደኞቼ ብዙ ደስ አላላቸውም ነበር አንድ ጓደኛዬ እንደውም ቢኒ ዳኒ ምናምን እያሉ ሞላ የሚባል ሰው እኔ ግን በቃ ምንም በስም ነው እንዴ ዋናው ልብ ነው የሰው ልጅ እውነት ዋናው ልብ ነው እና ደግሞ አያቴ ታውቀው ነበረ አያቴ ትልቅ ሰው ነው ትልቅ ሰው ነው okay like ምን ያህል ኤጅ ዲፈረንስ እንዳደነግጥ
አባቴ ሊሆን ይችላል። አዎ እንዴት እስኪ ያጋጣሚ ከ20 ዓመት በላይ 20 ምናምን ዓመት ይበልጠኛል። እንዴ አጋጣሚው አጋጣሚው ያው ከድሮ ጀምሮ ነው የሚያቀኝ። እሱ ገና ልጅ ሆኜ ነው የሚያቀኝ። ግን ያሳደገሽ ነበር? አሳድጎ በላ። እሺ ግን በቀልድ መልኩ ልይልኝ ነበር። አሳድጌ በላለው ላይ ነበር። እኔ ደግሞ አይገባኝም ነበር። ስለዚህ በለፋራ ነገር ነበርኩና እንደዛ ሲል እንደውም አይ ምናምን ል ነበር። የተዋወቅነው እንትን ቮለንቲር አደረግ ነበረ። ሁሌ ቮለንቲር እያደረግኩ ነው የተዋወቅነው እና ያው ብዙ ዲፍረንስ ነበረ እንደምትገምተው ባክግራውንድ ምናምን ባክግራውንድ አስተዳደግ የእድሜ ብዙ ጋፕ በጣም እና አንስማማም ነበረ። ጭራሽ አንስማማም ነበረ እና እንደውም በጣም ይጠላኝ ነበር። ይጠላኝ ነበር? አዎ። ከጠላሽ ታዲያ ለምን ልሽ ይሆናል እኮ ጥላቻው ነው ወደ ፍቅር የተቀየረ። ኦኬ። አትመችውም ነበር? አዎ። እቺ በቃ እንዲህ ቅሽቅሽቅሽቅሽ ትያለሽ አለኝ። የሆነ ቀን እንደውም ማረሰው ማለት ነው። ይሄ ተረጋጋ ሰው ነው እና እዛ ቮለንቲር ማድረግበት ቦታ እኔ ህፃናቶች ነበሩ፣ ኦርፋኖች ምናምን። እነሱን ሰብስቤ ዘላለሁ፣ አብሬያቸው ጫወታለሁ፣ ጨፍራለሁ፣ የእሱን ቢሮ አመሰቃቅላለሁ ምናምን ብዙ ነገር ነው የማደርገው እና እዛ እንደዛ ሳደርግ ምናምን እሱ የተረጋጋ ነገር ነው የሚመቸው። ሳምቦሳ ገዝቼ ይበላለው። ይሄ እኮ ዘይት የረጋ ዘይት እኮ ነው ይለኛል። በቃ አልመቸውም ነበር። እዛ እኔም አይመቸኝም ነበር። በስመ አብ አስቤውም አላውቅም ነበረ። እንደ ሰው ያው ጭራሽ እንዴት ዋሉ ይላ ነበር የምለው የሆነ ሰው አንቱ ነበር የምትይው? አዎ እንዴት ዋሉ አቶ ሞላ ምናምን ነበር የምለው። ከዛ የሆነ ታይም ላይ ቆየ። ያው ብዙ አመት ነው የምንታወቀው አላልኩም? ቆየ። እኔም ያው ቮለንቲር ማድረጌን አቆምኩ። አንድ ቀን በድንገት እንትን አለ ሙልጭ አድርጎ ሰድቦኝ ነበር። እዛው ቮለንቲር እያደረኩ በጣም ተናገረኝ። ለምንድነው የምትንቀዠቀዥው ምናምን ብሎ ለምንድነው ቢሮዬ የተመሰቃቀለው ምናምን ብሎ ኃይለ ቃል ያለፈበት ነገር ተናገረኝ። ያኔ እኔ አዘንኩ። ካዘንኩ በኋላ ደወለ። ስልክ አልነበረኝም። የአያቴ ስልክ ነበር ያስቀመጥኩት እዛ እንደ ስልኬ ብዬ የመዘገብኩት። አንዳንድ የሚደውሉልኝ በአያቴ ስልክ ነበረ። እዛ ላይ የአያቴን ስልክ እንትን ብሎ ደወለ። ይቅርታ ጠይቀኝ። በዛ ነው የተጀመረው። ይቅርታ ሲጠይቀኝ ስናወራ ስንል ከዛ አለፈ ረጅም ጊዜ። ቮለንቲር ማድረግ አቆም። እንደዚሁ ከረጅም ጊዜ በኋላ ደወለ። ከዛ ግጥም ይወዳል፣ እኔም ግጥም እወዳለሁ እና የሆነ ግጥም ገጠምኩ ለሱ። ምን ብለሽ? ስሜትን መደበቅ ልቦና ከበጀው፣ እኔም ድብቅ ልሁን የውስጤን ሆድ ይፍጀው። አንደኛ እሺ። ለዚህ ግጥም አጻፋ መልስ የለውም እንዴ? አለው እንጂ እኔ የፍቅር ግጥም እየጠበቅኩኝ ስለ ሀገር ስለ ወንዝ ሸንተራ ነው ስለ ሀገር ደውሎልኝ ስለ ሀገር አወራን። ከዛ አንድ ቀን እንደዚህ እንደ ባህላዊ ሰው በአካል ላገኝሽና በሰፈርሽ የት ነው አለኝ። ጠይቀኝ፣ ነገርኩት። ሳልፍ ደብዳቤ ያቀብልሻለሁ ግጥም ይለኛል። ወይ ጉድ! ጓደኞቼ አንዷ ጓደኛዬ ማለት ነው ወደ 6 ወር አኩርፈኛለች በዚህ ጉዳይ። እኔ በህይወት እያለሁ ሞላ የሚባል ሰው ዴት አታረጊም ብላ አይሆንም እኔ አጣብዝሻለሁ ሌላ ሰው አይሆንም። ከዛ ጭራሽ የሆነ ፎቶግራፍ አግኝቼ ሳሳያት አይሆንም አለች። ሞቼ ይገኛሉ አለች። ከዛ እንደውም በፐርሰናል ላይፍ ያትግቢ ምናምን ብያት ተጣላን።
ከጓደኛዬ ጋር ሁላ ለሱ ብዬ ተጣልቻለሁ። አስበው እና ደብዳቤውን አቀበለኝ። ደብዳቤውን በቃ ረዥም ደብዳቤ ነው። አልገባኝም። ስለ ሀገር ነው የሚያወራው። ስለ ሀገር ስለ እንትን ምናምን ነው የሚያወራው። እኔ ምን ጫነቀኝ ብዬ ሌላ ግጥም ደግሞ ገጠምኩ። ምን አልሽ? ሁለተኛው ግጥም እኔም ለምን እንደዛ እንደጻፍኩ አላውቅም፣ ግን የሚያስፈራ ግጥም ዝም ብዬ ሲቃ የሚል ግጥም ነው የገጠምኩት። ሲቃ እሱን ግን ከባድ ነው። አልረሳሁትም፣ አስታውሳለሁ፣ ግን ከባድ ነው። የመጀመሪያው ላይ ሲቃስ ነው ሲቃ ሳታስበው ወጣች ተደስታ ስቃ። ከዛ በኋላ ስቃ አንቺ ወደድሽው ማለት ነው? እኔ እሱን ያኔ መሰለኝ ለመሰለህ ይመስለኛል። ይሄ ብዙ ጊዜ እኔ ለመድኩት እንክብካቤ ምናምን ይሄ ሩቲዬ ምናምን እንደዚህ ሁላ በዙሪያ እኔን ምናምን የለመድኩት። እሱ ግን እንደዛ ይሄ ምናምን እንደዚህ አይነት ሰው ነበርና አይ ቲንክ እንደዚህ አይነት ባህሪ ነው መሰለኝ የሚመቸኝ። ይሄ ብዙም ትሪት ምናምን በቃ አይ ቲንክ እኔ ብዙ ትሪትመንት ደስ አይለኝም መሰለኝ። ሴቶች ትሪትመንት ይወዳሉ ነው የሚባለው። አንቺ እኔ አይመስለኝም። በኋላ ላይ ነው፣ መጀመሪያ ላይ ደስ አይለኝም። ከዛ ግን እንደዛ ግጥም ይደውላል፣ ያቀብለኛል ግጥም እንደዚህ እየተላላ ደብዳቤ ጭራሽ ደብዳቤ ደግሞ አረግ ነው ከግጥም ወደ ደብዳቤ እንዴት ነሽ እንዴት ነህ ምናምን ረጅም ደብዳቤ ጽፋለሁኝ አሉ። እንደውም አንድ ሰማያዊ አጀንዳ እንደውም አለኝ ለሱ ምጽፊው ደብዳቤ። ይሄ አጀንዳው እኔም ጽፍበታለሁ ሰጠዋለሁ፣ እሱም ይጽፍበታል ይሰጠኛል። ኦልድ ስኩል ላቭ ኦልድ ስኩል ላቭ። አጀንዳው ግን የኔ ነው፣ ግን እንጻጻፍበታለን እንመላለሳለን። መጨረሻ ላይ ሲደውል አንዳንዴ መጨረሻ አካባቢ ወደ ጅንጀና መቀየር ተጀመረ። ለመጀመሪያ ጊዜ ግን እኮ ቆንጆ ነሽ አለኝ። የሆነ ቀን በስልክ እያወራን ቆንጆ ነሽ አለ። አንዴ በህይወቱ እንደዛ ያለው አንዴ ደስ አለኝ። አንዴ እውነት ምናምን ነገር አልኩት። አያቴም በአያቴ ስልክ አልነበረ፣ አያቴም እንደዚህ አብራ ትሰማ ነበረ። ስንጀራጀን በስልክ እንደዚህ ብላ አያቴ ትሰማ ነበር። እንደውም አያቴ አስም አለባትና ሳላላት እንዳታስነቂ ላይክ ካስታውሽ አብረን እየሰማ ነው እንደሆነ ያውቃል። ስፒከር ላይ አድርጌ ነው አብረን የምንሰማው። እንትን በይውላ ትለኛለች፣ አግብተሃል። ከዛ የሆነ ቀን አታስርም መሰለህ አለች። ማነው አለኝ። ደግሞ አያቴ ጎርዳና ነው ድምፃ፣ ወንድ መሰለ። ማነው አለኝ። ከዛ አያቴ ናት አልኩት። ለምንድነው ከአያትሽ ጋር የምታወሪኝ? አይ አስም ስላለባት ነው ምናምን አልኩት። ከዛ የሆነ ቀን ተናዘዘ እሱ፣ እኔም ተናዘዝኩ። ምንድነው መናዘዝ? አንቺ ትዳር አጋሪ እንድትሆኝ ይፈልጋለሁ አለኝ። የምትንቀዠቀዡን ነገር ከተውሽ አለኝ። እኔም እፈልጋለሁኝ አልኩት። በቃ ስለዚህ አብረን ለመሆን ተስማማችሁ? አያቴ እጇ በጣም አለበት፣ ደግሞ ተወደው ነበር በጣም። ሞላ የስሙ ማማር ትለኝ ነበረ። በቃ ስሙ እኮ ነው፣ በቃ ስሙ ራሱ ያምላው እንጀራውን ያምላለት ትለኝ ነበረ። አያቴ ስለምትወደው እኔም የበለጠ ምለ አያቴ በጣም ትልቅ ፋክተር ተጫውታለች ለዚህ። ሁሌ ብቻዬን መሆኔ ደስ አይላትም ነበር። መቼ ነው ቆይ ትለኝ ነበር። ልጅ አልነበርሽ? አያቶች የድሮ ሰው አያቶች እኮ እንደዚህ ያስቡ። በልጅነት ነው። የሆነ ቀን ጭራሽ አሁን ከዚህ በኋላ አንቺ ማን ነው የሚፈልግሽ ብላኛለች። ገና 12 እንዴ ጨርሼ በልጅነት ምናምን ነው 12 ጨርሼ ማን ነው ከዚህ በኋላ የሚፈልግሽ አንቺን ምናምን ነገር ብላኛለች። እና እንደውም ልንገርህ ምን አማረሽ ማማ ምናምን ምግብ ልስራላት ብዬ ማማ ምንድነው ያማረሽ ስራት ባል ትለኝ ነበረ። ባላጭ ምንድን ነው
እንደዚህ እቻሽን መቀመጥና ያኔ ያው እንደዛ አፈጣጠነችው። ሲሮጡ የታጠቁት ሲሮጡ ይፈታል የሚባለው። በኋላ ላይ ብዙ አብረን የማያስኬዱ ምክንያቶች ነበሩ እና ተለያየን። እሺ ሰው ተለያያችሁ። ስትለያዩ ኢዚ ነበር አልነበረም? በስመ አብ ወልድ አልነበረም። በስመ አብ በጣም ከባድ ነበር። ማን ነው ለመለየት የወሰነው? እኔ ነኝ። እሺ አንዳንዴ ማለት ነው ያ ሰው እንለያይ ቢልህ ይቀላል። በቃ ያ ሰው ብሏላ። ካንተ ከመጣ ግን በጣም ታብሰለስላለህ። ትክክል ነው ወይ ያረኩት ነገር በኋላ ይቆጨኛል ወይ? እና እንደውም የሆነ ዘፈን ጋበዘኝ፣ ኋላ እንዳይቆጭሽ የሚል ዘፈን ጋበዘኝ እና የኤፍሬምን ዘፈን ዝም ያለው ምላሽሽ ኋላ እንዳይቆጭሽ ምናምን የሚለውን ጋበዘኝና ያኔ እንደውም ተበጣበጥኩ። በቃ የሚጋበዘኝ ዘፈኖች ራሱ በቃ እንደዚህ አይነት ዘፈኖች ነበሩ። እንደውም የጥላሁን ዘፈን ብዙ ጊዜ ይጋብዘኝ ነበር። ምን የሚለው? ከእንግዲህ እኔስ ምን አረጋለሁ አልቻልኩም የሚለውን በቃ ይሄ መረረኝ። እኔ ሮማንቲክ ዘፈን መስሎኝ ለካ ብሶት ነው። እና እሱን የኤፍሬምን ዘፈን ሲጋብዘኝ ተረበሽኩ። ያው ለመለየትም የወሰንኩት አንዱ ምክንያት ትምህርቴ ላይም ፎከስ ለማድረግም ነው። ዩኒቨርሲቲ ሆኜ ልክ መጣ፣ እዛው ዩኒቨርሲቲ መጣ ሊያገኘኝ፣ አወራን። እንደማይቀጥል ነገርኩት እና ተስፋ እንደማይቆርጥ ነገረኝ። እኔ የወሰንኩት በቂ ምክንያት ስለነበረ ነው፣ እንደወስን የሚያደርግ ምክንያት ስለነበረ ነው። ረዥም ጊዜ ትምህርት ላይ ፎከስ ለማድረግ መወሰኔም እሱንም እንደ ትልቅ ፋክተር ነው ያየሁት። እሱ ቶሎ ማግባት መውለድ ይፈልጋል፣ ገና ስፔሻላይዝ ለማድረግ አስባለሁ። የማይሆን ነገር ነው ብዙ ነገር። ይሄ ቁጭ ብለህ ስታስበው ረዥም ጊዜ ወስደህ ሌላም ትልቅ ፋክተር ነበር እንድንለያይ ያደረገን። መጨረሻ ላይ ለአንዴና ለመጨረሻ ጊዜ በንግግር ፈታ ነው እንጂ ይገርም። ይጸጽትሻል? ኦር ልክ ነው ያረኩት ነው የምትይው? ልክ ያረኩ ይመስለኛል። ልክ ነው ብዬ አስባለሁ። አይሚን መግባቱም መውጣቱ ሁለቱንም ነው። ኦኬ መግባቱም መውጣቱም ትክክል ነው። አንዳንዴ በቃ ነገሮች በጊዜው ነው ሁሉም ነገር መሆን ያለበት፣ በጊዜው ሁሉም ነገር። ስለዚህ በጊዜ ነው ያረኩት ትክክል ነው ብለሽ ነው የምታስቢው? መለያየቱ ነው መሆኑ ግን ጊዜው አልነበረም፣ ትክክለኛው ጊዜው አልነበረም። አብረን የገባሁበት ጊዜ በጣም ልጅ ነበርኩ፣ ማመዛዘን አልችልም ነበር። በቃ ይሄ ልክ 18 ዓመት እንደሞላኝ ነው። ለማመዛዘንም እንትን ፍሪ ነገር አልነበረም። ምን ተማርሽ? የተማርኩት እኛ እንቸኩላለን እንጂ እግዚአብሔር አይዘገይም። እኛ በጣም የሆነ ነገር ለማድረስ እንቸኩላለን እና ግን እግዚአብሔር ባለው ታይም ይሄ ነገር ያንተ ከሆነ ቁጭ ብሎ ይጠብቃል፣ የትም አይሄድም። እና በተለይ ለሴቶች መመክረው ጊዜ ያልፋል ምናምን ብለን ወደማይሆን ነገር ውስጥ መግባት በኋላ ለመውጣትም እንደዛው ነው። እኔ አሁን ያኔ ከብዶኝ ነበር፣ በጣም ከብዶኝ ነበር ለረጅም ጊዜ። በቃ ሙቭ ኦን አላረኩም ነበር ብዙ አመታት። አሁንስ አሁን ላይ የሆነ ሬዲ አይደለሁም አሁን ላይ ስለ ብዙ ነገር ባንዴ መልቲ ታስክ እያረኩ ነው። በቀን ውስጥ ራሱ ብዙ ነገር ነው የምሰራው፣ በጣም ነው የምሯሯጠው። እንዳልኩህ አሁን ጓደኞቼ ቤተሰቦቼ ምናምን በጣም ብዙ ነገር አቺቭ አድርገሻል ምናምን በዚህች እድሜሽ ምናምን ይሉኛል። ግን ለእኔ ምንም አይደለም፣ ገና ዳዴ እያልኩ ነው። ገና ብዙ ነገር ስለማስብ ትልቅ ነገር ነው ማስበው። ያንን ነገር እስከማሳካ ድረስ
በጣም ሐሳቤን የሚያስቀይር ሰው እስካላገኘው ድረስ የማየውም ነገር ብዙ ደስታ አሁን ምን አይሽ አሁን ወንድ ልጅ ለምንድን ነው ሃይ ብሎ የሚጽፈው? ሰላምታ አሁን እኔ ለምሳሌ ሃይ ብሎ የሚጽፍ ነገር ደስ አይለኝም። እና ምን ብሎ ይጽፋል ስምሽ? ኢቨን የቴሌግራም ባዮዬ እሺ do not hi hello hi me ምናምን ነው የሚለው። ሃይ ሄ ምናምን አትበል፣ ስማችሁን አስታውቃችሁ ወደ ገደለው ግቡ። ቴሌግራም ባዮዬ አይመቸኝም። ሃይ ሰላም ሃይ በቃ እንዴት ነሽ እንደዚህ ነኝ እንደዚህ ፈልጌ ነበር ኮንፊደንስ ደስ ይለኛል እንጂ ይሄ ገባረል ማስኩሊኒቲ በጣም የምፈልግ ሴት ነኝ። ወንድ አሁን ላይ የማያቸው ነገሮች ብዙ እንደዛ ስላልሆኑ ስናፕቻትሽን ስጪኝ እንዳልኩ ኦልድ ስኩል ነኝ መሰለኝ እኔ። እንደዛ ይላል ስናፕቻት ምናምን ስጪኝ። አዎ ኢንስታግራም ስናፕቻት ምናምን ጥሩ እኮ ነው፣ ግን እንዳልኩ እኔ በቃ ወይ ደብዳቤ ነው ወይ ኦልድ ስኩል ነሽ። ስቲል እውነት ስቲል ነው። አሁን አንቺ ፍቅር ጥያቄ የሚጠይቀው ሰው በደብዳቤ ነው የሚጠይቀው? ይጠይቅልሽ ይሻል? እውነት ቢሆን ደስ ይለኛል። እንደዛ ቻንሱ ሞር ይሆናል ስልህ ቢሆን ማለት ነው። ይሄ ከቴክስት በጣም ነው ቴክስት የምጠላው። በጣም ቴክስት የሚባል ነገር አይመቸኝም። ቻት ቴክስት ምናምን አይመቸኝም። ጽሁፍ በቃ ወይ ወደ ገደለው እንደዚህ ማውራት፣ እንደዚህ ፌስ ቱ ፌስ ማውራት ያው ሂደት አለው። ለምሳሌ ባንዴ ዝም ብሎ ወደድኩሽ አፈቀርኩሽ ምናምን ላይ ልኩ ይችላል አይደለ? ወደ ገደለው እንዴት ሊሆን ይችላል ባንዴ? አንቺ ራሱ ያን ቀጥታ ማታውቂው ሰው እንደዛ ስላለሽ አክሴፕት አታረጊውም። እኔ አሁን የምፈልገውን ሰው ባገኝ በምን ታውቂያለሽ? ለመጀመሪያ ጊዜ እኮ ነው ገና እየጠየቀሽ ያለው። ኦኬ አይ ምልህ አውቄ የዛን ሰው ስታተስ አውቄ በሌላ ነገሮች ተገናኝተን ምናምን የዛን ሰው ስታተስ ምናምን አውቄ ለምሳሌ እኔ ፐርሰናሊ ማለት ነው የሆነ ነገር ብፈልግ ዳይሬክት እንደዚህ አይንህን እያየው ምነግረህ ሰው ነኝ። በቃ ይሄ ዳይሬክት ነኝ። ሶ ያን ነገር ነው እዛ ነገር ውስጥ ደስ ይላል። እንደዚህ ኮንፊደንስ ደስ ይለኛል። ይሄ ገባ አይደለ? አገኛታለሁ ብሎ አስቦ እንደሚያገኘኝ እርግጠኛ ሆኖ እንደዚህ ቨርባሊ መናገሩ ራሱ ደስ ይላል። እሱ ነው የሆነ ዊርድ ነው አይ ነው፣ ግን የኔ ፐርሰናል ነው፣ የፐርሰናል አመለካከቴ ነው። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ጊዜሽ እንዴት ነው የምትጠቀሚው? ጊዜን በጣም አብቃቀዋለሁ። ያው ታይም ማኔጅ አደርጋለሁ። በጣም አስፈላጊ የሆነውን ነገር መጀመሪያ አደርጋለሁ። ብዙም ችግር የሌላቸውን ነገሮች ወደ በኋላ፣ ግን ማስቀደም ያለብኝን ነገር አስቀድማለሁ። ላይፍ ስታይልሽ፣ ኑሮሽ፣ ስራሽ ንገረኝ እስኪ። አሁን ላይ ውሎሽ ምናምን። እሺ ላይፍ ስታይሌ አንዳንዴ በጣም እንደዚህ አይ ቲንክ ባይፖላር የሆነ እንትን አለኝ። የሆነ ሰሞን ላይ በጣም ወርክአውት አደርጋለሁ። በጣም በቃ ይሄ ስትሪክት የሆነ ዳይት ነው ያለኝ፣ ስትሪክት የሆነ ነገር ነው ያለኝ። አንዳንድ ቺት ዴዎች አሉኝ፣ የምፈልጋቸውን ምግቦች ምናምን ምበላበት። እንዳልኩ ዳቦ በጣም ነው የምወደው። እንደዚህ አይነት ነገር ምበላበት፣ ራሴን እንትን ምልበት ላይፍ ስታይል እንደዛ ነው። ጊዜን ደግሞ ከጠዋት ጀምሮ ለምሳሌ አሁን ጠዋት ሆስፒታል መሄድ ካለብኝ ሆስፒታል ሄዳለሁ። አሁን ላይ የሎ ስኩሉ ስላለቀ ሆስፒታል ሄዳለሁ። እዛ ማድረግ ያለብኝን ነገር መማር ያለብኝን ነገር እማራለሁ። ስጨርስ እወጣለሁ። ብዙ ጊዜ እናቴ ጋር ነው የምሄደው።
እናቴ ጋር ሄዳለሁኝ። ቢሮ ሄጄ አብሬያት ምሳ በላለሁ፣ ታይም ስፔንድ አደርጋለሁ። ኢቭን መስራት ያለብን ነገር አብረን የምንሰራቸው ብዙ ስራዎች አሉ። ከእናቴ ጋር ማስፈጸማቸው ጉዳዮች ሊኖሩ ይችላሉ። እነሱ ካሉብኝ እነሱን አደርጋለሁ። ሎፈርም መሄድ ካለብኝ የህግ ስራው ጋር ልሄድ እችላለሁ። ካልሆነ ደግሞ ወደ ቤት መጣና ማድረግ ያለብኝን ነገር አደርጋለሁ። እኔ ቀን ላይ ማንበብ አይመቸኝም። ቀን በህይወት ዘመኔ ቀን ላይ ማንበብ በጣም የሚከብደኝ ነገር ነው። የሌሊት ሰው ነኝ። ሌሊት ነው ማነባው። ማታ ግን ልክ ከጨለመ በኋላ በጣም አነባለሁ። እንደዚህ ዝም ብዬ እንደዚህ ቁጭ ብዬ የሆነ ነገር እንደዚህ ገልጬ በአንዴ ብዙ ነገር ከቨር አደርጋለሁ። ከዛ ውጪ ላይፍ ስታይሌ ከማንበብ ውጪ ሙዚቃ ያዝናናኛል። አንዳንድ የጀመርኳቸው የዘፈን ስራዎች ነበሩ። አንዴ እንደውም በባንድም ጀምሬ ነበረ። ከሆኑ ባንዶች ጋር መስራት ጀምሬ ነበረ። ጃም እያረኩ ምናምን የራሴም አንዳንድ የጀመርኳቸው የከቨሮች ምናምን ነበሩ። ለሆነ ጊዜ ላይ ወደ ሌሎቹ ፎከስ ለማድረግ ትቻቸው ነበረ። ቤት ከሆንኩኝ ግን ሪከርድ አረጋለሁ። እንደዚህ ዘፈኖች ምናምን ዘፍናለሁ። አንዳንዴም ፖስት አረጋለሁ። ማትደራደሪባቸው ያንቺ ቀይ መስመር? አንደኛ በአምላኬና በቤተሰቤ አልደራደርም። ሁለተኛ ደግሞ በትምህርቴ አልደራደርም። ምንም ነገር ሊቀር ይችላል። ምንም ነገር በትምህርቴ ይመጣብኝ ነገር አልፈልግም። እሱን አልደራደርበትም። ፊውቸር ምን እያሰብሽ ነው? ፊውቸር የጀመርኳቸውን ነገሮች በደንብ መስመር ለማስያዝ አስባለሁኝ። ለምሳሌ ሩት ድሮፕስ የሚባል የራሴ ቻሪቲ ፕላትፎርም አለኝ። ሕክምናም ውስጥ ከሕክምናም ውጪ ያሉ ሰዎችን በተለያየ ሚንስ ማግዝበት፣ ምክር ሊሆን ይችላል፣ በቴራፒ ሊሆን ይችላል፣ መድኃኒት መግዛት ለማይችሉ ሰዎች በመግዛት ሊሆን ይችላል፣ በመመገብ ሊሆን ይችላል። የተለያዩ እንትኖች አሉኝ። የፍቅር ወራት አከብራለሁ። የፍቅር ወር በወር አንዴ አከብራለሁ። ሁላችንም እኔና ቲሞቼ አንዳንድ መግቢያው ቲኬቱ አንድ ምሳቃ ነው። ቀጣዩ እንደውም እጋብዛችኋለሁ። እንመጣለን። እሺ። እና አንድ ምሳቃ ነው መግቢያው። ሁላችንም ከቤታችን አንዳንድ ምሳቃ ከቻልን ሚኒመም ነው አንድ ከቻልን ከዛም በላይ አምጥተን እንደዚህ ብዙ ሰበስብና እዚህ ጎዳና ልጆችን ፈልገን ተሰብስበን አንድ ላይ ከነሱ ጋር እየተጎራረስን መብላት። ይሄ ከምግቡ በላይ እነሱ በተለይ መንገድ ላይ ያሉ ወንድሞቻችን ከምግቡ በላይ ፍቅሩ፣ መታየቱ፣ ኢንክሉሲቪቲ ኢንክሉድድ ነኝ እና ቢሎንጊንግነስ በጣም ትልቅ ኒድ ነው። ለሆነ ነገር ቢሎንግ አረጋለሁ እኔ የሆነ ነገር ነኝ ብለው እንዲያስቡ ያደርጋቸዋል። እዚህ ላይ ምሰራለሁኝ። ሳይኮሎጂ ላይ ምሰራለሁ። ከእናቴም ጋር ምሰራቸው ነገሮች አሉኝ። የአካል ጉዳተኞችም ጋር ምሰራቸው የተለያዩ ቻሪቲዎች አሉኝ። ዩኤን እና ኤዩ ቮለንቲር አደርጋለሁ። ብዙ ነገር ላይ ነው እንጌጅ ያደረግሽው። ምንድነው ቲፕ የምታደርጊው ለወጣቶች? ቤተሰባቸውን እንዲያከብሩና እንዲሰሙ። በተለይ በፋየር ኤጅ ላይ ልክ ጎረምሳ ሲሆኑ ቤተሰብ የሚለው ነገር ሁሌም ልክ ነው። ሁሌም ምንም ወደድንም ጠላንም እነሱ ከኛ ብዙ ጊዜ ያሳልፈዋል። እዚህ ምድር ላይ ብዙ ነገር አይተዋል። ቤተሰብ የሚለውን ነገር እንዲሰሙ በመጽሐፍ ቅዱስም ይላል ቤተሰብን እናት አባትን አክብር ይላል። እና ደግሞ የሁሉም የጥበብ ሁሉ መጀመሪያው እግዚአብሔርን መፍራትን ነው። እግዚአብሔርን ለመፍራት እግዚአብሔር ያለውን ቃል ከእናትና አባት ከማክበር ጀምሮ እናትና አባቱን የሚያከብር ልጅ መጨረሻው ጥሩ ነው የሚሆነው። እኔ በራሴ ያየሁት ከእግዚአብሔር ቃል ማለት ነች እናትና አባት የሚሏት ነገር ብዙ ነገር ለነሱ ብዬ ትቻለሁ። እና እነሱን ማክበር በኋላ ላይ እግዚአብሔር ያከብራል። አንደኛም መክረው እናት አባታቸውን ከምንም በላይ እንዲያከብሩና እንዲያዳምጡ ነው። ሁለተኛ ጊዜ ማለት እንደዚህ ነው። ላይክ ከለቀቀው ድጋሚ አታገኘው፣ ከያዝከው ደግሞ ህይወትን ትቀይርበታለህ። ጊዜያቸውን በአግባቡ እንዲጠቀሙ። ጓደኛ አታብዙ። ጥሩ ነው ለወቅቱ ኢንጆይ ለማድረግ ምናምን ሆይ ሆይ ማለት ጥሩ ነው እኮ፣ ግን ብቻውን መሆን አንድ ሰው ብቻውን ሲሆን ፓወርፉል ነው የሚሆነው። ብዙ ጊዜ ያስባል ለማሰብ፣ ክሬቲቭ ለመሆን። እኔ አሁን ዩኒቨርሲቲ ከገባሁ በኋላ ጓደኛ የሚባል ነገር ኮምፕሊትሊ ነው የተውኩት። ብቻዬን ነው ላይብረሪ ምገባው፣ ማነበው፣ ምበላው፣ ምጠጣው፣ ምንምለው። ጓደኛ በኋላ ላይ ነው በቃ ይሄ ምሰራውን ሁሉ ሰርቼ መጨረሻ ላይ ነው ጓደኛ ማገኘው። እሱንም አሁን ላይ ስንት ጓደኛ እንዳለኝ
ነግሬያለሁ አልነግርሽ አንድ ብቻ እሷም ጽናት ነች እሷም ጓደኛ ሳትሆን እህት ነች ከጽናት ውጪ ደግሞ የሚስ ኢትዮጵያ ናሽናል ዳይሬክተር እሷ እህቴ ማለት ነች አሁን ላይ የመጨረሻው ትላንት አልፏል አሁን ነው በእጃችን ላይ ያለው አሁን ነው ሌላውን ሁሉ ትተን ያለን በእጃችን አሁን ነውና ያሁኑ ላይ ብንጨነቅ ፓስት ሪግሬቶችን ምናምን ብንተው ለወደፊት በጣም መጨነቅ ሳይሆን ፕላን ማድረግ ጥሩ ነው መጨረሻ ላይ የትምህርት ቫልዩ ነገር የትምህርት ብዙ ሰው ቫልዩ የለውም ዋናው ይዞ መገኘት ነው ብዙ ነገሮች ይባላሉና አንቺ ቤተሰብሽም አንቺም የመጣችሁበት መንገድ የአካዳሚክ ባክግራውንድ ነው ያለውና የትምህርት ቫልዩ ባንቺ አንደርስታንዲንግ ንገሪ ገንዘብን ይዞ መገኘት በጣም ኢምፖርታንት ነው ገንዘብ በጣም ዋጋ አለው ነገር ግን ገንዘብ ዕውቀትን አይገዛም የሆነ ቦታ ገብ እንደ ድሮ እንከራከር እንደ ከገንዘብና ከዕውቀት የቱ ይበልጣል ሁለቱም የራሳቸው ዋጋ አላቸው ዕውቀት ገንዘብን ይገዛል በዕውቀት ገንዘብ ታገኛለህ ገንዘብ ግን ዕውቀት ያለበት ቦታ ሄደህ ልትማር ትችላለህ እንጂ ዕውቀትን የምታገኘው በራስ ነው ገንዘቡ እንድትማረው ቦታውን ሴትአፑን ነው የሚያመቻችልህ ዕውቀቱን ግን አንተ ነህ ሄደህ ተምረህ ወደ ገንዘብ መቀየር በጭንቅላትህ አስበህ ተምረህ የምትይዘው ስለዚህ ይዞ መገኘት ሁለቱንም ቢቻል ገንዘቡንም ዕውቀቱንም ይዞ መገኘት በጣም ኢምፖርታንት ነው ዕውቀት ደግሞ በጣም ጠቃሚ ነው ብያስባለሁ ዕውቀት ህይወትን የሚቀይር ነገር ነው አሁን ምድር ላይ የምንገለገልባቸውን አብዛኞቹ ነገሮች የተሰሩት በጥበብና በዕውቀት ነው አይደለ ገንዘቡ ስላለን ደግሞ ገዛናቸው አይደለ አንድ ሰው ብሬን ተጠቅሞ ነው የሆነ ነገር ኢንቨንት የሚያደርገው ክሬት የሚያደርገው ያን ነገር በገንዘብ ደግሞ እንገዛዋለን ሶ ዕውቀት በጣም ኢምፖርታንት ነው ለሰዎች ለወጣቶች በተለይ ደግሞ ለሴት ልጅ ዕውቀት የሚሰጣት ትልቅ ኮንፊደንስ አለ ትልቅ ሴት ልጅ ዕውቀት ሲኖራትና ሳይኖራት እኩል አይደለም ነው የምትለው ለምሳሌ ጭቆናን ኖ ማለት ትጀምራለች ስታውቅ አዌር ስትሆን የሆነ ነገር ትክክል እንዳልሆነ ስታውቅ ኖ ትላለች ካላወቀች ግን እንዴት ነው ትላለች ራሷን የምትከላከለው የምታድገው የምትለወጠው ሴት ልጅ ዕውቀት ሲኖራት ወጣቶችም እንደዛው እና ዕውቀት ነው ዓለምን በትልቁ እየቀየረ ያለው ዕውቀት በእርግጥ በፖዚቲቭም በኔጌቲቭም ልንጠቀምበት እንችላለን ግን እኔ ስለ ዕውቀት ያለኝ ኢምፕሬሽን በጣም አስፈላጊ እንደሆነ እዚህ ምድር ላይ ስንኖር እንደሚያስፈልገን ግን የዕውቀት ሁሉ የጥበብ ሁሉ ደግሞ መጀመሪያው እግዚአብሔር እንደሆነ ዕውቀትን የሚሰጠው እሱ ነው ህይወትሽ ውስጥ የምታመሰግኛቸው ሰዎች አሉ በጣም ብዙ አሉ በመጀመሪያ ደረጃ እናቴ ዶክተር ሰዋለም ጸጋ አባቴ ዶክተር ሸዋ ታጠቅ በጣም አመሰግናችኋለሁ ስለወለዳችሁኝ እንድኖር ይሄን እድል ስለሰጣችሁኝ ብርታቴ እናንተ ናችሁ በጣም ነው የምወዳችሁ እናቴ በጣም ነው የምወድሽ እናት ብቻ አይደለችም እናቴ የኔ ክራውኖች ሁሉ ያንቺ ናቸው ላንቺ ነው የሚገቡሽ በጣም ነው የምወድሽ በጣም ሃምብል መሆንን ከነሱ ነው የተማርኩት ብዙ ነገር ኖሯቸው በቃ ሃምብል ናቸውና የእውነቴን ነው የምልህ ከነሱ ብዙ ተምሬያለሁ ሶ ቴንኪዩ በጣም እወዳችኋለሁ በመቀጠል አጎቴ አስፋው በየነ እና ቤተሰቦቹ አጎቴን በጣም ነው የምወደው አንድ ያለኝ አጎቴ እሱ ብቻ ነው በጣም ነው የምወደው ቤስት ፍሬንዴ ማለት ነው በችግር የሚደርስልኝ ሁሌም ከጎኔ ያለው አጎቴ በጣም ነው የምወደው አክስቴ ሃይሚዬ በጣም ነው የምወድሽ እስከ ሙሉ ቤተሰቦችሽ በጣም ሃይሚዬ ለእናቴ እህቷ ነሽ በጣም በቃ እወድሻለሁ እንግዲህ ሁሉንም ሰው ስም መጥራት ከባድ በቃ ከስም ውጪ ሀገሬንም ማመስገን ፈልጋለሁ ተወልጄ ያደኩባት ሀገሬ ብዙ ነገር ሰጥታኛለች እኔ ደግሞ አሁን ለመስጠት እየተንደረደርኩ ነው እግዚአብሔር መጨረሻውን ያሳም አንደኛ
ቴንክ ዩ ሶ ማች ሸዊት አመሰግናለሁ። እግዚአብሔር ያክብርልኝ። ቀጣይ የአውሮፓ መዳረሻችን ከቬጂታን ኢትዮጵያ ቱሪን ትራቭል ፓሪስ፣ ዙሪክ እና ሚላን ሆኗል። እርስዎም በግል አሊያም ከቤተሰቦ ጋር በአውሮፓ የማይረሳና ድንቅ ጊዜ ለማሳለፍ ቬጂታን ኢትዮጵያ ቱሪን ትራቭል ምርጫው ያድርጉና አሁኑኑ በዚህ ቁጥር ደውለው ቀጣይ ጉዞን ቡክ ያድርጉ። ቬጂታን ኢትዮጵያ ቱሪን ትራቭል ዓለምን ከኛ ጋር ይጎብኙ።